ውስጥ አገልግሎት አለው። ኦኬ አገልግሎት አለው። እንደውም በጣም ሲያወርደው ማርቲን ሉተር ሲያወርደው ቮኬሽን የምንሰራቸው ኖርማል ስራዎች እንኳን ነጋዴ ልትሆኑ ትችላላችሁ፣ አስተማሪ ልትሆኑ ትችላላችሁ፣ ሌላም ነገር ልትሆኑ ትችላላችሁ። ሁሉን ነገር ለእግዚአብሔር ክብር አድርጉ ስለተባለ ኢቨን ስንነግድ ሆነ ስናስተምር የትኛውንም ሌላ ነገር ስናደርግ ስቲል ናው የእግዚአብሔርን አገልግሎት እያገለገልን ነው። በዚህም ካህናት ተብለን ልንጠራ እንችላለን የሚል ነው። ሶስተኛው በክለርጂ ወይም በአገልጋይና በምዕመኑ መካከል የስታተስ መበላለጥ የለም ማለት ነው። ኦኬ ለምሳሌ ክለርጂው ወይም አገልጋዩ የተባለው የተሻለ ጽድቅና ምንድነው በክርስቶስ ኢየሱስ የሚገኘው ጽድቅ ውስጥ የሚበልጥ ጻድቅ አይደለም። መጥቶ ለሱ ኃጢአቱን ከሚናዘዝለት ሰውዬ አይበልጥም። በእግዚአብሔር ዘንድ እኩል ናቸው ማለት ነው። እኩል ናቸው። ምንም የሚበላለጥ ነገር የለም። ኦር ክሎዘር ቱ ጋድ የሆነ ለእግዚአብሔር የቀረበ የሆነ አካል የለም እንደማለት ነው። ሁላችንም በአዲሱ መንገድ በተመረቀልን በስጋው በኩል ወደ እግዚአብሔር መግባት እንችላለን የሚለው ነው። አራተኛውና የመጨረሻው 1 ደቂቃ ብዬ ወደ 3 ደቂቃ አልፏል። አራተኛውና መጨረሻው ስልጣን የሚመጣው የአማኞች ክህነት የሚለው ፕሪስትሁድ ኦፍ ኦል ቢሊቨርስ የሚለው ላይ ማለት ነው። አማኞች ሁሉ ካህናት ናቸው የሚለው ላይ ኢንፈሲስ የሚሰጥበት አራተኛውና የመጨረሻው ሀሳብ ስልጣን የሚመጣው ከመጽሐፍ ቅዱስ ነው እንጂ ከቤተ ክርስቲያን ሃይራርኪ ወይም የስልጣን ተዋረድ አይደለም። የሆኑ ስልጣን ያላቸው ሰዎች ከላይ በታች ምናምን ስለተቀመጡ አይደለም። በዛ መልክ ስልጣን የሚመጣው ከማን ነው? ከመጽሐፍ ቅዱስ ነው። ስለ ቢሾፕ የተናገረን መጽሐፍ ቅዱስ ነው። ስለ ፕሪስት የተናገረን መጽሐፍ ቅዱስ ነው። ሌሎችንም ነገሮች የነገረን መጽሐፍ ቅዱስ ስለሆነ ያ ያረቀቀው አካል ይበልጣል ያንን የረቀቀውን ነገር ከያዘው። ስለዚህ መበላለጥ የሚባል ነገር የለም ነው። የሉተርን ቃል ኮት ላርግና ልጨርስ። እንደዚህ ነው የሚለው። ምን እያለ ነው? ፓራፍሬዝ የተደረገው ልንገራችሁ። ፕሪስትሁድ ኦፍ ኦል ቢሊቨርስ ሲባል ምን እንደሚል ማለት ነው። ኦል ሁ ቢሊቭ ኢን ክራይስት አር ትሩሊ ፕሪስትስ፣ እነዚያ በክርስቶስ ኢየሱስ የሚያምኑ ሁሉ ምኖች ናቸው? ካህናት ናቸው። and there is no difference between them except for the office they hold፣ ከያዙት የአገልግሎት ድርሻ ውጪ በእነሱ መካከል ምንም ልዩነት የለም። ያኛው ስያሜ ነው። ገሌ ማን ነው ሲባል ካህን ነው ትለዋለህ። ግን ክህነቱ ከሌላኛው አማኝ የሚያስበልጠው ምንም ነገር የለውም። ስለዚህ እነዚህ ሁሉ በውስጡ አሉ። ምናልባት አማኞችም የሆናችሁ ወንጌላውያን አማኞችም የሆናችሁ የቅዱሳን ሁሉ ክህነት ሲባል እንዴ ወንጌላዊ የለም ማለት ነው? ኖርማል ፒፕል አሉ፣ እሑድ ብቻ ቸርች የሚሄዱ አሉ፣ በሆነ አገልግሎት ብቻ የሚሳተፉ አሉ። እንዴት ነው እንደዚህ አይነት ነገር ተጨፍልቋል ወይ የሚል አይነት ሀሳብ ካላችሁ ተጨፍልቆ ሳይሆን እነዛ ቢኖሩ እንኳን ከሌላው ምዕመን የሚያስበልጥ ነገር የለም የሚል ነው ሀሳቡ። አለ የሚል መጽሐፍ ቅዱሳዊ ሀሳብም ስለሌለ ማለት ነው። መቀጠል እንችላለን። ቃሌ ቴንክ ዩ። ወደ በኋላ ጥያቄ አድርጌ ላመጣው ነበር፣ እዚሁ ጨርሰዋል። አሪፍ ነው። በዚህ በተለይ ኦኬ፣ ይሄኛውን ስለዘጋ ነው ምንም ነገር አለበትም። ብቻ አገልጋዮች እነዛ ሹመቶች ከእግዚአብሔር ደግሞ ያንን ጸጋ ተቀብለው የሚያገለግሉን አገልጋዮች የሉም ማለት ሳይሆን ነገር ግን ሰዎች በእግዚአብሔር ፊት ያላቸው ስታተስ እነዚህም ያላቸው ስታተስ እኩል ነው። ሁለተኛ ደግሞ ሲምፕሊ ሰው ኢቭን ያ አገልጋይ በመሃል በሌለበት ራሱ የተሾመ አገልጋይ በመሃል በሌለበት ራሱ ከእግዚአብሔር ጋር የመገናኘት ሙሉ አክሰስ አለው። ይሄ መጽሐፍ ቅዱስም ደግሞ የሚሰጠን ጉዳይ የሚነግረን ጉዳይ ስለሆነ ብዙ እንትን የሚያደርገን ነገር ነው ብዬ አላስብም። በዛ ደረጃ ስለሆነ የምናየው ማለት ፕሪስትሁድ ኦፍ ኦል ቢሊቨርስ በተለይ ክርስቶስ ብቻ የሚለው ላይ መድሎተ ጽድቅ ላይ እያስቀመጡት ነገር ነበረ። ዲያቆን ያደርጋል እና እንደዛ ሲባል ካህናት አያስፈልጉም ማለታቸው ነው ይላሉ። ካህናት አያስፈልጉም ማለታቸው ነው። ግን ይሄ በጣም በቃ እንትን የሆነ ነው። ሲምፕሊ ካህን ተብለው የሚጠሩ አገልጋዮች ያሏቸው ፕሮቴስታንት ዲኖሚኔሽኖች አሉ። ስለዚህ ካህናቱ አያስፈልጉም አይደለም ፖይንቱ ማለት ነው። ነገር ግን በእግዚአብሔር ፊት ያለን ስታተስ ምንድን ነው? ኢቨን ሪጋርድለስ ኦፍ ፕሪስትስ ራሱ በእግዚአብሔር ፊት ያለን ስታተስ ምንድን ነው የሚለውን ጥያቄ የመመለስ ጉዳይ ሆኖ ብቻ ነው የምናገኘው ማለት ነው እንጂ ካህናቱ አያስፈልጉም አይደለም። ሚስኮት ማድረግ ተውን በመጽሐፎቻችሁ። ለማንኛውም ወደ እንትኑ ስንመጣ ለምንድን ነው ይሄን ራሱ ማውራት ያስፈለገን የሚል ነገር ትንሽ ነገር ልበልበት።
ለምንድን ይህን ራሱ ማውራት ያስፈለገን? ምክንያቱም ደግሞ እኛ መካከል ችግር ስላለ ነው። በተለይ ፔንቴኮስታል እና ካሪዝማቲክ የሆነው ትምህርት ውስጥ ያሉ ሰዎች የሚያደርጉት እንትን ኦልሬዲ አለን የሚሉ ሰዎች የሚያደርጉት እንትን አሁን ሳክራመንት በኋላ ላይ እናነሳለን እና አንድ የካውንተር ፖይንት መጽሐፍ አገኘውና 5 የቅዱስ ቁርባን ቪውስ ወይ ደግሞ የጌታ እራትን ቪው 5 ቪው የኢስተርን ኦርቶዶክስ ሲቀር ወይ ደግሞ የኦርቶዶክስ ሲቀር የሌሎች ዲኖሚኔሽኖች ቪው በሙሉ ተቀምጧል የካቶሊክን ጨምሮና በፔንቴኮስታል ሳይድ ያለውን ምን ያህል አድማየር እንደሚያደርጉት ስኮላሮቹ ማለት ነው። ኦልሬዲ አንዱ የአንዱን ክሪቲሳይዝ ነው የሚያደርገው። ግን ኢቭን ፔንቴኮስታል ሙቭመንት ላይ በቃ ሳይን ብቻ ነው የሚል ነገር የለም። በቃ ሳይን ብቻ ምንም ነገር የለም። ከዛ ከዚህ ምናምን የሚባል ነገር እንኳን የለም። የእሱ ቪው የፔንቴኮስታሉ ቪው ክሪቲሳይዝ ሊደረግ ይችላል። አደሴም ታይም ግን በቃ ሳይን ብቻ ነው ምንም ነገር የለውም ከሚለው ነገር ደግሞ የላቀ ነገር ሲያሳዩ እንመለከታለን ስኮላሮቻቸው ጭምር ማለት ነው። በምን አይነት መንገድ ነው ይሄንን መመልከት ያለብን? ግን ሪሊ ባለፈውም ይሄንን አንስቼዋለሁ እዚሁና ልምምዱ ራሱ እና ደግሞ ልምምዱን የሚለማመዱት ሰዎች ያለባቸው ችግር ሰዎች ሪሊ ትምህርቱን ከልምምዱ አለማስቀደማቸው፣ ልምምዱን አስቀድመው አስቀምጠውት ለትምህርቱ ቦታ አለመስጠታቸው። በመጀመሪያ እስቲ ሰውየውን ልምምድህን ተው አትተው ሳይሆን ክርክሩ መሆን ያለበት የመጀመሪያው ነገር ትምህርቱን ታውቀዋለህ ወይ፣ ፕሮቴስታንት ያደረገ ነገር ታውቀዋለህ ወይ የሚለው ነገር ነው። የተለያዩ ሙቭመንቶች ውስጥ ገብተን እናውቃለን። እነዛ ሙቭመንቶች ከሆነ ክፍለ ዘመን ይጀምራሉ። ክርስትና ግን ከመጀመሪያው ክፍለ ዘመን ይጀምራል። በተስፋ ቃል ደረጃማ ከነ አብርሃም ጭምር ይጀምራል። ኦኬ። ስለዚህ ትምህርቱ አስቀድሞ ያለ ነገር ነው። እዛ ላይ ማተኮር አለብን። በፔንቴኮስታል ሙቭመንት ስም በካሪዝማቲክ ሙቭመንት ስም ብዙ የሚደረጉ ነገሮች ስላሉ ብዙ እየሆኑ ያሉ ነገሮች ስላሉ ማለት ነው። ኦኬ። ስለዚህ ያንን ነገር ግን ሁላችንም የምንቃወመው ጉዳይ እንደሆነ ደግሞ እረዳለሁ። በትንቢት ስም የሚደረጉ ሐሰተኛ ትንቢቶች፣ በሚዲየም ሰዎችን ማገናኘት እንደ ጥንቆል ኦኬ፣ ሰዎችን ከእግዚአብሔር መለኮታዊ ጥበቃ ጋር በሚዲየም የማገናኘት ጉዳይ፣ ከእግዚአብሔር መለኮታዊ እንቅስቃሴ ጋር በሚዲየም የማገናኘት ጉዳይ ማለት ነው። እግዚአብሔር በሰዎች ሕይወት ታምር ይሰራል አይሰራም ሳይሆን ጉዳዩ እግዚአብሔር በሰዎች ሕይወት ታምር የሚሰራው እኔ በምሰጥህ ሚዲየም ነው። ኦኬ፣ እኔ ጸልዬ በምሰጥህ በዛች እንትን ነው። ይሄ የጥንቆል አሰራር ነው ባጭሩ። ሲምፕሊ በሌላም ስፍራ ላይ እነዚህ ነገሮች ስንቃወማቸው፣ በሌሎችም እምነቶች ላይ ስንቃወማቸው የኖርናቸው ጉዳዮች ናቸው። ሳይሸጡት ማለት ነው እንኳን ሸጡት። እነዛ ነገሮች ምን አመጣቸው ሲባል ሰው ከእግዚአብሔር ጋር የሚገናኝበትን እውነተኛ ትምህርት እየተወና እየሳተ ሲመጣ ከእግዚአብሔር ጋር የሚገናኝበት ሌላ መንገድ ያበጃል። ሰው ፕሮቴስታንት ብሎ ራሱን አይደንቲፋይ እያደረገ ያንን መንገድ እያበጃ እየሄደ ከሆነ ከዛ መንገድ መመለስ መቻል አለ፣ ሌላ አደጋው ስለምንገባ። ስለዚህ ያንን እያወራን ያለ ነው። በየቻናሎቻችን የምንመለከታቸው በየሶሻል ሚዲያዎቻችን የምንመለከታቸው ሙቭመንቶች በካሪዝማዊና በጴንጤቆስጤያዊ ስም እየመጡ ያሉ ሙቭመንቶች ከመሆናቸው የተነሳ በተለይ በኢትዮጵያ ኮንቴክስት ደግሞ በጣም በብዛት ያ ነገር እየሆነ ስለሆነ ማለት ነውና ሪሊ በዛ መንገድ መሄድ አለብን ወይስ ደግሞ ትምህርቱን ስናቀው ያንን መንገድ እየተሆነ እንመጣለን? ስለዚህ አይደንቲቲያችን ምን ላይ የተመሰረተ ነው የሚለውን ቅድሚያ ሰተን የምናወራበት ምክንያት እሱ ነው። ሰው አይደንቲቲውን መረዳት ስላለበት ለዛ ነው እየደጋገምኩት ያለሁት። ኤኒዌይ ወደ ቀጣዩ ሀሳብ ስንመጣ ትምህርተ እግዚአብሔርን እናገኛለን። ከጆን ጀምርና ትምህርተ እግዚአብሔርን እናገኛለን። ትምህርተ እግዚአብሔር ላይ እንግዲህ በተለይ በዚህ በስላሴ ትምህርት ላይ ያለንን ነገር እናነሳለን። ከዛ ቀጥሎ ወደ ሳክራመንት እንገባለን። ጥያቄና መልስ ታይም ይኖረናል። ትምህርተ ስላሴ ላይ ያለን አንዳንድ አረዳድ እንግዲህ ምንድን ነው የሚመስለው የሚለውን ነገር ማየት ጊዜው ነው ብዬ አስባለሁ። 2 ነጥቦችን ላንሳና አንተ ግን በምትወደው መንገድ ታስኬደዋለህ ጆ። ከዛ በኋላ አማኒ በደንብ ኢንፋሲስ ትሰጥበታለህ። ደግሞ ምንድነው ማነሳው? የመጀመሪያው ነገረ ክርስቶስ ላይ ያሉ ምልከታዎች ምን መሆን አለባቸው የሚለውን ነገር። ነገረ ክርስቶስ ላይ ያሉ ምልከታዎች ምን መሆን አለባቸው? ማርያም ወላዲት አምላክ ትባላለች አትባልም የሚል ክርክር ውስጥ እየገባን ነው። አንድ ሁለተኛ ክርስቶስ ራሱ አምላክነቱን ትቶ ነው የመጣው። ሲመጣ
የሚሉ ፕሮቴስታንት ነን የሚሉ ሰዎችም እየመጡ ነው። ኦኬ ክርስቶስ ሲመጣ መለኮትነቱን ትቶ ነው የመጣው በአጭሩ የሚሉ ሰዎችም እየመጡ ነው። የባህሪ ልጆች ነን እኛም እንደ ክርስቶስ፣ እኛ ልጅ የተባልነው ክርስቶስ ልጅ በተባለበት በዛው እንትን ነው የሚል አይነት ሀሳብም እየመጣ ነው። ከዛ ጋር አብረን አንትሮፖሎጂ ማንሳት እንችላለን። ሪሊ ሰው ራሱ መንፈስ ነው የሚለውን ሀሳብ ራሱ ማንሳት እንችላለን። ኢየሱስ ሰው ሆነ ስንል ምን ማለታችን ነው የሚለውን ነገር አብረን ማንሳት እንድንችል ማለት ነው። ሰው መንፈስ ከሆነ ኢየሱስ ሰው ሆነ ማለት ነው ማለት ነው የሚለውን ነገር አብረን ማንሳት እንድንችል ከነገረ ክርስቶስ ግን ጋር ሪሊስ ስናደርገው ምንድን ነው የሚሰጠን ኢንካርኔሽኑን ወደ ኖስቲሲዝም የመውሰድ አዝማሚያ ስላለው ጭምር ማለት ነው። እንደነዚህ አይነት ሀሳቦች ላይ የፕሮቴስታንቲዝሙ ኢሴንሻል ቲቺንግ ምንድን ነው ከሚለውን ጀምርና እዚህ ላይ እንትን ታደርጋላችሁ እናንተ ሀሳብ ትሰጣላችሁ። ከዛ በኋላ ወደሚቀጥለው ወደ ሳክራመንቱ ደግሞ እንሄዳለን ማለት ነው። ጆዋን ተጀምርና ሰዓት ላሲዝ በቃ እዚህ ላይ ዝም ብዬ 10 ደቂቃ ልስጣችሁና እሺ ብዙ ላለመፍጀት ሞክራለሁ በተቻለኝ አቅም ያው ሰዓታችንም እንዳይሄድ ብዙ እንትን ላለማለት ሞክራለሁ። እሺ ቅድም ምናልባት ከምን ልጀምር እንዳላቋረጥ ዝልይ ያለፍኩት እንጂ ፕሪስትሁድ ላይ ለተነሳው ሐሳብ በጣም አይሮኒክ የሆነው ነገር ምንድነው አሁን ስትጠቅስልኝ ምንድነው አይ ቲንክ ዲያቆን ያደርጋል ነው መሰለኝ የጠቀስከው የፈቱበት አፈታት እንደዛ ከሆነ በእውነት በጣም የሚያስደንቅ ነው። ከታችም አይ ቲንክ አንድ ወንድም ሲጠይቃቸው ነበርና የሁሉም የአማኞችን ሁሉ ካህንነት ማመን ስፔሲፊክሊ የተሾሙ አካላቶች ለወንጌላዊነት ለቄስነት የተሾሙ አካላቶች መኖራቸውን እንደ መቃወም አድርጎ ማስቀመጥ ምን ያህል የፕሮቴስታንቱን ትራዲሽን ጭራሽ አለማወቅ እንደሆነ አንድ የምንመለከትበት እንደው ለአብነት የሚሆነን ነገር ነው ብዬ አምናለሁ። በጣም ማለት ማይታሰብ አይነት አፕሮች ነው። ለምን እንደሆነ ላሳያችሁ። ላይክ ሉተራኑን ተውት፣ ፕሬስቢቴሪያኑን ተውት፣ ኦር ደግሞ ባፕቲስቱን ተውት። ማለት እነዚህ ቤተ እምነት ናቸው፣ ፕሮቴስታንታዊ ቤተ እምነት ናቸው። ለምሳሌ ባፕቲስቶች አሉ፣ ሪፎርምድ ባፕቲስቶች። አይ ቲንክ አማን እንደውም ሪፎርምድ ባፕቲስት ነው ካልተሳሳትኩኝ። ፕሬስቢቴሪያኖች አሉ፣ ራሳቸውን የቻሉ ዲስቲንክት ፕሮቴስታንታዊ ቤተ እምነቶች ናቸው፣ ከሉተራን ከባፕቲስቶች የተለዩ ማለት ነው። የሚገርማችሁ ነገር አንግሊካን የሚባሉ አሉ፣ ወይ ደግሞ ኤፒስኮፓሊያን የሚባሉ ማለት ነው። እና እነዚህ ቤተ እምነቶች የአማኞችን ሁሉ ካህን መሆን ያምናሉ። አሁን በደንብ አድርጋችሁ ያዙልኝ። እንግዲህ አንግሊካን የሚባሉ ቤተ እምነቶች፣ ፕሮቴስታንታዊ ቤተ እምነቶች የአማኞችን ሁሉ ካህን መሆን ያምናሉ። ነገር ግን ገምቱ፣ አፖስቶሊክ ሰክሴሽንን የሚቀበሉ ናቸው። ማለት ምን ያህል አይሮኒክ እንደሆነ በደንብ አድርጋችሁ አስተውሉት። አፖስቶሊክ ሰክሴሽንን ግጥም አድርገው የሚቀበሉ ናቸው። which means ቢሾፕ አለ፣ ከዛ ቢሾፑ ደግሞ የሚመራቸው ፕሬስቢተሮች አሉ ወይ ደግሞ ካህናቶች አሉ። ከካህናቱ መካከል የበላይ የሆነ ከነሱ መካከል የሚመረጥ ግን ደግሞ እነሱን ኦቨርሲ የሚያደርግ ወይ ደግሞ የነሱ የበላይ ስልጣን ያለው ቢሾፕ ይመረጣል፣ ቄስ ይመረጣል፣ ወይ ደግሞ ከዛ በኋላ ደግሞ ዲያቆን አለ። ይሄን ስትራክቸር በአጠቃላይ ይቀበላሉ። በዚህም ደግሞ ስትራክቸራቸው ራሳቸውን ወደኋላ ትሬስ ማድረግ ይችላሉ። ነገር ግን የአማኞችን ሁሉ ካህንነት ይቀበላሉ at the same time። ሶ በምን አይምሮና ምንም እንኳን እኮ የጠለቀ ጥናት ራሱ ማድረግ አይጠበቅባችሁ ይሄን ለማወቅ ጀስት ጉግል ላይ መሰረሽ ነው። አንግሊካኖች እንትን ይቀበላሉ ወይ የአማኞችን ሁሉ ካህንነት ይቀበላሉ ወይ፣ ከዛ በኋላ አንግሊካኖች ስትራክቸር ምንድነው ብሎ መሰረሽ ነው። በቃ በጣም ቀላል ነገር። ሶ ፕሮቴስታንቶች የአማኞችን ካህንነት ያምናሉ ከሚል ነጥብ ተነስቶ ቢያንስ ላይክ ባፕቲስቶችን ጠቅሶ ኦር ደግሞ ሉተራኖችን ጠቅሶ መውቀስ እሺ አንድ ነገር ነው። እነሱ ጋርም ጭራሽ የለም። አንግሊካኑንም ጠቅልሎ አፖስቶሊክ ሰክሴሽን ራሱ የሚቀበለውን ጠቅልሎ መውቀስ ማለት ምን ያህል ማለት ሩቅ እንደሆኑ ይህን የሚወቅሱ ሰዎች ከፕሮቴስታንታዊ አስተምህሮ ምን ያህል ሩቅ እንደሆኑና እውነት ለመናገር እዚሁ ሰፈር አካባቢ ያሉትን እንደው ፕሮቴስታንቶች በአካል ልናገኛቸው የምንችላቸው ከዛ በኋላ ደግሞ ያን ያህል ሂስቶሪካሊ በደንብ ራሳቸውን ማያውቁ ትሬስ ማያደርጉ ምናምን አይነት ፕሮቴስታንቶችን
አግኝቶ ከዛ በኋላ ከነሱ አንጻር አጠቃላይ ጠቅልሎ ካልወቀሰ በስተቀር አንድ ሰው በጭራሽ የቤት ስራውን የሰራ ሰው እንደዚህ አይነት ወቀሳ ሊያመጣ አይችልም ማለት ነው። ሶ ይህንን በደንብ ማስመር እፈልጋለሁ። ፍጹም ሩቅ ነው። ኦኬ ባፕቲስት ክላሲክ ማለት ስትራክቸራሊ ፕሬስቢቴሪያኖች አሉ። ፕሬስቢቴሪያኖች እና ሉተራኖች በሆነ መልኩ አይ ቲንክ ስትራክቸራሊ የሚመሳሰል ነገር አላቸው። ባፕቲስቶች ኮንግሪጌሽናል ናቸው። ለምሳሌ አይ ቲንክ ከተሳትኩኝ አማን ያርመኛል እዚሁ ጋር ማለት ነው። ኮንግሪጌሽናል አይነት ስትራክቸር ነው ያላቸው። እነሱ ራሳቸው በዚህ ነገር አይወቀሱም በሚገርም ሁኔታ ማለት ነው። በዚህ አቀማመጥ ሰው ይህንን መጀመሪያ ላስቀምጥ ፈልጋለሁ። ሶ ከፍተኛ የሆነ ሚስ አንደርስታንዲንግ አለ። ሶ ይህን ሚስ አንደርስታንዲንግ ለመረዳትና በቀላል ለማወቅ ማለት በደንብ ፖይንት አውት ለማድረግ በተቻለን አቅም ምንድነው እያልን ያለ ነው የራሳችንን አቋምና ትራዲሽን እንወቅ። ኦኬ እንደ ፕሮቴስታንት ምንድነው የምናምነው የሚለው ማወቅ አለብን። ኦኬ እሱን ካላወቅን ወደ ኋላ ሄደን የራሳችንን ትራዲሽን ሌላውን ተው እንኳን የራሳችንን ትራዲሽን እንኳን ማን ነው የሌላውን ትራዲሽን ባናውቅ የራሳችንን ማወቅ ግዴታ ነው። ሶ ሪፎርመሮቹ ወደ ኋላ እንመለስ ወደ አባቶች እንመለስ ብለዋሉ ብለን ዛሬ ላይ ያለነው እኛ ፕሮቴስታንቶች ግን 21ኛው ላይ ክፍለ ዘመን ላይ ቆመን ምንቀር ከሆነ ትክክል አይደለም። እነሱን እየተከተልን አይደለም፣ ወይ ደግሞ የእነሱን ፈለግ አይደለም የተከተልነው። በእርግጥም ፕሮቴስታንታዊ ታሪካዊ ፕሮቴስታንት አሉንም ማለት ነው። ታሪካዊ ፕሮቴስታንት በምንድን ነው ዲስትሪክት የሆነው? የእሱ መለያው ምንድን ነው? መጽሐፍ ቅዱስን የመጨረሻ ስልጣኑ ያደርጋል። አሴም ታይም ደግሞ አባቶችን ይመለከታል። ሄዶ ሪፎርመሮችን ይመለከታል። አባቶችን ጥንታዊ አባቶችንም ይመለከታል። በቃ ይሄ መለያችን መሆን ያለበት። ሶ ይሄንን በግራውንድ እናድርግና እንያዝ መጀመሪያ ማለት ነው። ሶ አሁንም የተጠየቁትን ጥያቄ የሚመልሰው ከዚሁ ግራውንድ ላይ ነው። ለምሳሌ ነገረ ክርስቶሳዊ ጥያቄዎች አሁን ባለንበት ዘመን ይነሳል ተብሏልና የኢየሱስን የባህሪ ልጅነት ለመካፈል የሚፈልጉ የባህሪ ልጅ ነን ለማለት የሚፈልጉ ወንድሞች አሉ፣ ሰዎች አሉ፣ ወይ ደግሞ የሚያምኑ ያስተምራሉ። አሴም ታይም ደግሞ ኢየሱስ የመጣው ኢንካርኔት ሲያደርግ ወይ ደግሞ ሰው ሲሆን መለኮትነቱን ትቶ ነው የመጣው ብሎ የሚሉ አሉ። እነዚህ ነጥቦችን ጠቅሶልኛል። የሰው ማንነት ላይም በጣም ውዥንብር የሆነ አቋም ያላቸው አሉ። ሶ በምንድን ነው የምንመዝነው? አሁንም ግራውንድ አድርገን ከመጀመሪያው ጀምሮ ስናነሳ ነበር አይደለ? ዶክትሪን መሰረታዊ ነገር ነው። ቤተክርስቲያን የምትቆምበት ግራውንድ ነው። ሁላችንም ዶክትሪናችንን ከፕራክቲሳችን ከየትኛውም ትራዲሽን አስበልጠን ትክክለኝነቱን መገምገም መመዘን አለብን። እሱም ደግሞ የምንገመግምበትን የምንመዝንበትን ደግሞ መንገድ አስቀምጠናል። መጽሐፍ ቅዱስ፣ የቤተክርስቲያን አባቶች ምናምን ብለን ማለት ነው። ሶ እነዚህን አስተምህሮች ስንመለከታቸው አሁን በደንብ አድርጋችሁ አስተምሩ። የክርስቶስ አምላክነት ማለት ፊት ለፊት መጽሐፍ ቅዱሳዊ ግልጽ የሆነ መጽሐፍ ቅዱስ አስተምህሮ ነው። የኢየሱስም ደግሞ የባህሪ ልጅነት አምላክነት ብለን ስንል የባህሪ ልጅነት እያለን ነው። ግልጽ የሆነ መጽሐፍ ቅዱሳዊ አስተምህሮ ነው። አስተምህሮ ብቻ አይደለም፣ አጠቃላይ የክርስቲያኑ ማህበረሰብ የሚቀበለውና የሚታመነው አስተምህሮ ነው። አጠቃላይ የመጀመሪያውን 1000 ዓመታት ላይክ እስካን ብታደረጉ ዝም ብላችሁ ከጥግ እስከ ጥግ የሚታመን አስተምህሮ ነው። በካውንስል ደረጃ የተቀመጠ በካውንስል ደረጃ በኒቅያ ጉባኤ ከዛም በኋላ እሱን ሳይት እያደረጉ የቀጠሉ አጠቃላይ ካውንስሎች በእርግጥም የክርስቶስን አምላክነት ልጅነት ዩኒክ የሆነ ልጅነት ማለት ነው የሚያምኑ የሚያስቀምጡ ናቸው። ሶ ይሄንኑ ደግሞ በተከተለና በተቀበለ መልኩ ፕሮቴስታንቶች በ19ኛው ክፍለ ዘመን የመጡ ፕሮቴስታንቶች አት ሴም ታይም የመጽሐፍ ቅዱስን የመጨረሻ ስልጣን የሚቀበሉ ማለት ነው። በመጽሐፍ ቅዱስ ግራውንድ ላይ ቆመው ይሄንን የሞገቱ ናቸው። ኮንፌሽናል ያመኑ ናቸው። አሴም ታይም ደግሞ ከአባቶችም ደግሞ ጭምር አስረግጠው የሞገቱ ናቸው። በዚህ ወይ በሪፎርሜሽኑ ታይም ላይ ለምሳሌ ስላሴን አስተምሮ የማይቀበሉ ነበሩ። ሪፎርመሮቹ ራሱ የተቃወሟቸው ማለት ነው። ኦኬ ሶ ፈርስት ሴንቸሪ ላይ ማን ነው ሰከንድ ሰርድ ሴንቸሪ ላይ ብቻ ያለቀ ጉዳይ አልነበረም። በሪፎርሜሽኑ ታይም ራሱ የስላሴን አስተምሮ የሚቃወሙ ነበሩ እና እነሱን ያወግዟቸው ነበር የሪፎርመሮቹ ማለት ነው። ስለዚህ ቅድም እንዳልናችሁ ነው ማለት ነው። ወደ መሰረቶቹ ስንመጣ ምን መዝነው በቅዱሳት መጽሐፍት ነው። አሴም ታይም ደግሞ በአባቶች አስተምህሮ ያው እንትናቸው ይለያያል፣ ካቴጎሪያቸው ይለያያል። ነገር ግን ሁለቱም ምንድናቸው? ኔሰሰሪ ናቸው። ሶ በዚሁ ግራውንድ ላይ ቆመን በእርግጥም እነዚህ አስተምህሮች ፍጹም ላይ ከአማራጭ ራሱ የማይገቡ እንደሆነ ማስረገጥ እንችላለን ማለት ነው። አሁን ክራይቴሪያውንም እየሰጠናችሁ ነው፣ መዝነንም ደግሞ እየነገርናችሁ ነው። የኢየሱስን አምላክነት አሴም ታይም ደግሞ ለምሳሌ ሰው ሲሆን መለኮትነቱን አቆመ ኦር ተለየው የሚል አስተምሮ ካለ ከዛ በኋላ ደግሞ የባህሪ ልጅ ነን
እዚህ ላይ ትንሽ ሚስ አንደርስታንዲንጎች ሊኖሩ ይችላሉ። ግን ላይክ አገላለጹም ፍጹም ትራዲሽናል ያልሆነ መጽሐፍ ቅዱስ ላይም ደግሞ የማናገኘው ምናልባት በትራዲሽናሉ የክርስቲያን አቀባበል ውስጥ በፕሮቴስታንታዊ ሴም ታይም ደግሞ በጥንታዊ ማህበረሰቦችም ዘንድ በጉባኤ ደረጃ ራሱ የተቀመጠውን አቀባበል ካየን የክርስቶስ የባህሪ ልጅነት ማለት አምላክነት ማለት ነው ባጭሩ። የክርስቶስን የአምላክነት ራሱ ግራውን የምናብራራበት አንዱ መንገድ የባህሪ ልጅነቱ ላይ መስርተ ነው። የባህሪ ልጅነት ማለት ደሆል ክርስቲያን ደግሞ ተቃውመን ሪዲፋይን ካላደረግነው በስተቀር ሪፎርመሮቹንም ጨምረን አጠቃላይ ፕሮቴስታንት ትራዲሽን ጨምረን አጠቃላይ የ2000 ዓመት ወር ደግሞ የ1500 ምናምን ዓመት የክርስቲያኑ ማህበረሰብ ጨምረን ሙሉ ለሙሉ ተቃውመን ድጋሚ አዲስ ዴፊኒሽን እና አዲስ ማብራሪያ አምጥተን ምናልባት ለዚህ ማብራሪያችንም ግራውንድ እንዳለን እንግዲህ ፈጣሪ ይወቀው አምጥተን ካላስቀምጥን በስተቀር ሙሉ ትራዲሽኑ የሚቀበለውና የሚያምነው የሚያስተምረው አስተምሮ ነው። አስተምሮችን የሆኑ አስተምሮችን ስንሰማ የሆነ ሰው ክሌም ሲያደርግ ስናይ ምንድነው የምናደርገው? ቅዱሳት መጽሐፍት ውስጥ አለ ወይ? ቅዱሳት መጽሐፍት ውስጥ መኖሩንም ደግሞ በክርስቲያኑ ማህበረሰብ በኩል እንዴት አድርጌ ማረጋገጥ እችላለሁ? ሄዶ በማየት በመመዘን በማየት በአጠቃላይ ማለት ነው ካውንስሎችን አባቶችን ምናምን ነገር በመመልከት ማየት እንችላለን። ቢያንስ አንድ ክራይቴሪያ ልስጣችሁ። አንድ ክራይቴሪያ ብቻ ማለት ነው ስለጨረስኩት ታይሜን። አንድ አስተምሮ አንድ ሰው ክሌም አድርጎት አንድ ሰው ክሌም አድርጎት ዳሆል የክርስቲያኑ ማህበረሰብ ዘንድ በመጀመሪያው 1500 600 ምናምን ዓመታት ኦር በመጀመሪያዎቹ 700 500 ምናምን ዓመታት ውስጥ ጭራሽ የማናገኘው ከሆነ ከፍተኛ ትልቅ ጥያቄ ምልክት ውስጥ መክተት ያለባችሁ፣ ከሞላ ጎደል እንደውም መተው ነው ያለባችሁ፣ መቃወም ነው ያለባችሁ። ምክንያቱም ግራውንድ የምናደርገው ምንድነው? ክርስቶስ ቤተክርስቲያንን መስርቷታል። በዚች ቤተክርስቲያን ውስጥ ደግሞ መንፈስ ቅዱስ ኮንቲኒየስሊ ያለማቋረጥ አብሯት ይዘልቃል፣ ይቀጥላል። ይህንም ተስፋ ደግሞ ሰጥቷል። ክርስቶስም ደግሞ እስከ መጨረሻው ድረስ ከቤተክርስቲያን ጋር አብሮ እንደሚቀጥልና እንደሚኖር ቃል ኪዳኑን ሰጥቷል አይደለ ወይ? ደግሞ ይህንን ቃል ተናግሯል ሐዋርያቱ። ኮንቲኒየስሊ መንፈስ ቅዱስ እንደሚጠብቃት በክርስቶስም አብሯት እንደሚሆን ካስቀመጠና ህያው ሆና የምትቀጥል ከሆነች ቤተክርስቲያን አንድ ቤተክርስቲያንን ግራውንድ የምታደርግበት አስተምህሮ ወይ ደግሞ መሰረታዊ የሆነ አስተምህሮ በእነዚህ የክርስቲያን ማህበረሰብ ዘንድ በመንፈስ ቅዱስ በሚጠበቁትና በሚመሩት ክርስቲያን ማህበረሰብ ዘንድ ላይገኝ አይችልም ማለት ነው። ቶታሊ ሊጠፋ አይችልም እና በ17ኛው ክፍለ ዘመን ወር በ7ኛው ክፍለ ዘመን ድንገት ብድግ ብሎ ሊመጣ አይችልም። አንድ ክራይቴሪያ አሁን ቢያንስ በዚህ አሁን ባወራ ነው ወይ እስካሁን ባወራ ነው ተጨምራችሁ አንድ መሰረታዊ ነጥብ ይዛችሁ እንድትሄዱ የምፈልገው ቢያንስ እኔ አንድ አስተምህሮ ወይ ደግሞ አንድ ክሌም እውነት ነኝ ብሎ ከመጣ አንድ የምትመዝኑበት መንገድ ምንድነው? በመጀመሪያዎቹ 600 700 ኦር 1000 ዓመታት ውስጥ አለው ይሄ አስተምህሮ ኮንቲኒየስሊ አለው ወይ የሚለውን መያዝ ማለት ነው። ቅድም ምን ብያችኋለሁ? የመጽሐፍ ቅዱስን የበላይ ስልጣንነት ከዛም ደግሞ የክርስቲያኑ ማህበረሰብ ስልጣን አብረን ይዘን በዚህ ግራውንድ ላይ ቆመን እንደ ሪፎርመሮቹ እንዳደረጉት እኛም የነሱን ፈለግ ተከትለን ማድረግ አለብን። ሪፎርመሮቹ እንደዛ አድርገዋል፣ ሪፎርመሮቹን ፈለግ እከተላለሁ ብለን እንደዛም ማናረግ ከሆነ ምንም እየተከተልናቸው አይደለም። ከሳክራመንት አንጻርም ይሄንን እናባራዋለን፣ እንመጣለን። አይ ቲንክ ጊዜን ጨርሻለሁ። እሺ ቃሌ እሺ ቆይታል ከጨረስ ጊዜ ግን አሪፍ ሀሳብ እያነሳ ስለነበረ ነው ያሳለፍኩት። አማኒ ከመቀጠሉ በፊት ይሄን ላንብብላችሁ። ክርስቶስ ብቻ ሲሉ ምን ማለታቸው ነው? ገጽ 415 ላይ ማለት ነው። መለሰ ጽድቅ ቅጽ 2 ገጽ 415 ላይ ፕሮቴስታንቶች ክርስቶስ ብቻ ሲሉ ክርስቶስ የመሰረተው የክህነት ምስጢር የለም ማለታቸው። ይህም ማለት ኢየሱስ ክርስቶስ የሰጠን የመዳን ጸጋ ለሰው ልጆች የሚሰጡባቸው የመዳን ምስጢራት መኖራቸውን የማያምኑ እንደመሆናቸው ክህነት የለም ባዮች ናቸው። መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የመዳን ጸጋ የሚተላለፍባቸውን ምስጢራትና የሰጣቸውን አገልግሎት ይፈጽሙበት ዘንድ የክህነት ጸጋ የሰጣቸው መሆኑን እናምነዋለን በሚሉት በቅዱስ ወንጌል በገጽ የተጻፈው ነው ሳለ ይህን መጽሐፍ ቅዱሳዊ ትምህርት አንቀበልም ማለታቸው ነው። ሁሉም ፕሮቴስታንቶች ክህነት የለም በሚለው ጉዳይ ላይ አንድ ቢሆኑም ክህነት የለም የሚሉባቸው ምክንያቶች ግን የተለያዩ ናቸው። አንደኛው ምክንያት እኛ ሁላችን ካህናት ነን የሚል ነው። ይህም ማለት ሁሉም አማኞች ያለምንም ልዩነት ካህናት ስለሆኑ፣ ይህን ስሙት፣ ሁሉም አማኞች ያለምንም ልዩነት ካህናት ስለሆኑ የተለዩ ካህናት የሚባሉ የሉም አያስፈልጉምም የሚል ነው። ይህ ሀሳብ በብዙ የተሐድሶ ፕሮቴስታንቶች የሚንጸባረቀው ሀሳብ ነው። ለአብነትም
ካህናት ማለት እየጠመጠመ የሚቀድስ የሚደግምና የተወሰነ ወንዶች ስብስብ ሳይሆን በክርስቶስ ያመኑ ወንዶችና ሴቶች ሁሉ ማለት እንደሆነ መገንዘብ ይገባናል ብሎ ታቦታችን ክርስቶስ የተሰኘ መጽሐፍ ይጠቅሳሉ። ገጽ 139 ላይ ማለት ነው። እንዲህ እያሉ ይናገራሉ። ጴጥሮስ እንደዛ ስላለ ልዩ ሁላችንም ወንጌል ለመስበክ ከእግዚአብሔር ጋር የምናስታርቅ ካህናት ሆነናል እና ስለዚህ ሁሉም ካህናት ስለሆኑ በልዩነት ካህን የተባለ አያስፈልግም እያሉ ነው ይላል። ከዛ በኋላ ደግሞ መጽሐፍትም ይጠቅሳሉ ማለት ነው። እንደዛ እያሉ እንትን ያደርጋሉ። የሚጠቅሱ የተቀበረ መክሊት፣ መቅደስ የገቡ መናፍቃን፣ ትውፊት ወይስ ድህነት ምናምን የሚሉ መጽሐፍትን ነው። የፕሮቴስታንት ኮንፌሽኖችም አይደሉም ማተብ እና ይህ መጽሐፍ ስታነቡ አንድ የምትረዱት ነገር ኦርቶዶክሳውያን ምን ያህል ፕሮቴስታንቲዝሙን እንዴት ሳያውቁት እንደሚቃወሙት ነው። ኦልሬዲ ፕሮቴስታንቲዝም የሚመስላቸው አጠገባቸው ያለው ኩሬ ነው። ከኋላ ያለው ትልቁ ሀይቅ አይታያቸውም። እና ኦልሬዲ የምንለው ግን ይህን እንዳልሆነ ቅድም አብራርተነዋል። ወደኋላ አልመለስበትም። እንዲሁ እንደው መጽሐፉን እንድትመለከቱት ነው። እንዲሁ እያወራን እንዳልሆነ ማለት ነው። አማኒ ፖዝ ሆነ እስክትመለስ። እሺ ተመለስክ? እሺ መቀጠል ትችላለህ አማኒ። እሺ እንትኑን አስታውሰኝ እስቲ። ጀነራሊ ሰዓት ጀምሯል። ኦኬ እሺ ቆይ አስታውሰኝ። እሺ አሁን የምናወራው ትምህርተ እግዚአብሔር ላይ እና ጀስት አንትሮፖሎጂካል የሆነ አይዲያ እንጨምርበታለን። ትምህርተ እግዚአብሔሩ ላይ የምናወራው ነገረ ክርስቶስና እንትን ላይ ነው። ነገረ ክርስቶሱ ላይ እና ነገረ መንፈስ ቅዱሱ ላይ ማለት ነው። እዛ ላይ ልናወራ ነው እና የዚህ የትምህርተ ክርስቶሱን ጉዳይ የምናነሳበት አንዱ መንገድ በተለይ ከዚህ ከኦንቶሎጂካል ኬኖሲስ አንጻር የሚነሳ ወይ ደግሞ ኢየሱስ ክርስቶስ እንትን ሆኗል ሰው ሲሆን ወር ደግሞ በኢንካርኔሽን ጊዜ መለኮትነቱን ትቶታል። ስለዚህ ራሱን ባዶ አረገ ማለት በመለኮትነትን የመተው ጉዳይ ስለሆነ በዛ መንገድ ነው መመልከት ያለብን የሚሉ ሰዎች እንዳሉ እናውቃለን። ማርያም ወላዲተ አምላክ አይደለችም የሚሉ እንዳሉ እናውቃለን። የኢየሱስን የባህሪ ልጅነት ከነሱ ልጅነት ጋር አንድ የሚያደርጉ ሰዎች እንዳሉ እናውቃለን። እንደዚሁም ደግሞ ቅድም እየተባለ ነበር ኦንቶሎጂካሊ ኢየሱስ መጀመሪያውንም ደግሞ ሰው አልነበረም የሚሉ አምላክ አልነበረም የሚሉ እንደነበሩ እናውቃለን። ሌሎችም ደግሞ አሉ። በተለይ ከእንትን አንጻር ከዚህ እያያዝካቸው መሆኑን አስባለሁ። ከዚህ ከአንትሮፖሎጂ አንጻር ሰው መንፈስ ነው የሚሉ ሰዎች ነገረ ክርስቶሳቸው ሪሊ ኢየሱስ ክርስቶስ ሰው ሆነ ሲሉ ምንድን ነው ሊሉ የሚገባው? ይሄ በተለይ እዚህ ፕሮቴስታንቲዝሙ ላይ ምን አይነት እንትን አለው? ሰው መንፈስ ነው ስትል ነገረ ክርስቶስ ላይ ሲመጣ ኢንካርኔሽን ስለሚነካ ሰው መንፈስ ከሆነ ኢየሱስ ሰው ሆነ ማለት ምን ማለት ነው የሚለውን ነገር አብሮ ማየት ስለሚያስፈልግ ማለት ነው። እና እነዚህን እንትን ታደርግልናለህ ማለት ነው። 13 ደቂቃ ሰጣለሁ። እሺ ኢንተርናል ክሪቲክ ነው ማለት ነው። ዞሮ ያ ኢንተርናል ክሪቲክ ያ እሺ ኦኬ ልቀጥል። በጣም ሰፋ ያለ ሀሳብ ነው ሀሳቡ። ጆም በጣም ሰፋ አድርጎ ተናግሯልና ደን ኮንፌሽናል የሆነው ወይም በታሪክ ራሱን ወደኋላ ሊመዝ የሚችለው ወደ ሪፎርሜሽን ማለት ነው። ያ ኢቫንጀሊካል ቶት አሁን ከተነሱ ቃል ሜንሽን ሲያደርጋቸው ከነበሩ ሀሳቦች አንጻር እንዴት ይታያል የሚለውን ኢንተርናል ክሪቲክ ነው። ራሳችንን በራሳችን ክሪቲክ ስናደርግ ወይም በአዳሲያኑ ኖ በጣም እንትን ብሎኛል ሞቆኛል እና ቁጭ ባልኩበት ልጨፍን ስለነበረ ነው እንደዚህ አፍቼ እንትን ያልኩት። እሺ በሀዳሲያኑ አንደበት ሳምፐር ሪፎርመንዳ ወይም ኦልዌይስ ሪፎርሚንግ ሁሌም መታደስ በሚለው እሳቤ ውስጥ ሆነን አሁን ራሳችንን እያየን ያለ ነው። እንደዚህም ስለምናይ ነው ትክክለኛይቱ ቤተክርስቲያን ልትቀጥል የምትችለው ብለን የምናምነው ማለት ነው። ለምሳሌ ነገረ ሰዋዊ የሆነ ኦር ቢብሊካል አንትሮፖሎጂ ስናነሳ ሰው መንፈስ ነው የሚሉ እንዳሉ ያ ኢንተርፕሪቴሽን እንግዲህ ከማን እንደሚመዘዝ ጭምር የሚታወቅ ነው። ባይዘው ልክ የአባቶችን ጉዳይ ለመመርመር ስንሄድ ሰከንድ ቴምፕል ፔሪድ ላይ የነበረውን ጁዳይዝም ለመመርመር ስንሄድ የሚከብደንን ያክል አይደለም። ምክንያቱም ያኛው በጣም ሰፊና ጥልቅ ስለሆነ ባክግራውንድ ለመስራት የሚከብድ አይነት ነገር አለው። ኦኬ የሚከብድ ነገር አለው።
ነገር ግን እነዚህ ነገሮች 100 ዓመት ያልሞላቸው ናቸው። አንዳንዶቹ ቢበዛ ገና 100 የዘለሉ ናቸው በአካሄድ ደረጃ ማለት ነው። ሶ ጆን ካልቪን እንደሚናገረው ምን ይላል? ምንድነው? እግዚአብሔርን ለማወቅ በእርግጥ ሰው ማን መሆኑን ማወቅ አለበት። እግዚአብሔር ማን መሆኑን ለማወቅ በእርግጥ ሰው ማን መሆኑን ማወቅ አለበት። በእርግጥ ሰው ማን መሆኑን ደግሞ ካላወቀ እግዚአብሔር ማን መሆኑን ሊያውቅ አይችልም የሚል ድምዳሜ ይሰጣል። ራሳችንን በትክክል ቃሉ እንደሚናገረው ማን መሆናችንን ካላወቅን እግዚአብሔር ማን እንደሆነ ላናውቅ እንችላለን። በአጭሩ የተበላሸ ነገረ ሰው የተበላሸ ነገረ እግዚአብሔርን ያመጣል። ኦኬ፣ የተበላሸ ነገረ ሰው የተበላሸ ነገረ ክርስቶስን ያመጣል። ሲያመጣም ተመልክተናል። አሁን ለምሳሌ ሰው መንፈስ ነው የሚለው ትምህርት ሄዶ ምንን ወለደ ሲባል እግዚአብሔር የመንፈሳችን አባት ነው። ባይዘው ቀጥታ የኛ አባት ነው፣ የሁለንተናችን አባት ነው አይደለም ዲፋይን የሚያደርጉት። የመንፈሳችን አባት ነው። የዳነው ሲል የተደረገው መንፈሳችን አባት ነው። ዳግም የተወለደውም ያ መንፈሳችን ነው። ኦኬ፣ ዳግም የተወለደውም ያ መንፈሳችን ነው። ደን ክርስቶስ ወንድም ሲሆን በስጋ ተካፍሎ ሲመጣ ወንድም ሲሆን በዚህ መንፈሳችን በኩል ነው አይደንቲፋይ የሚደረገው ሲደረግ። ምክንያቱም ለእህቶችም ፌር ሆኖ እንዲከፋፈል ስለሚፈለግ መንፈስ ደግሞ ኒውትራል ስለሆነ ማለት ነው። በዚህ መልክ ነው የሚለጥጡ ሲለጥጡ። ኦኬ፣ ደን ክርስቶስ ኢየሱስ በስጋ ሲገለጥ ነው ልጅ የሆነው በብዙ ወንድሞች መካከል በኩር ከሆነ በኋላ ነው። ምክንያቱም ብኩርናው ሌሎች ወንድሞችን አስከትሎ ይዞ የመጣ ስለሆነ እሱ ከቀደመ በኋላ ነው ሌሎች ተከትሎ የመጡት። ስለዚህ ኔሴሲቴት የሚያደርገው ምንን ነው ሲባል ክርስቶስ ኢየሱስ በስጋ መገለጥ አለበት። እሱ ነው፣ ያ ነው ልጅነቱ። ኦኬ፣ ያ ነው ልጅነቱ። ስለዚህ ኢየሱስ ክርስቶስ ከዘላለም ልጅ አይደለም ወደሚል ጠማማ ነገር ሄደ ማለት ነው። ምክንያቱም የኛ መንፈስ ድኗልና ከመንፈሳችን ጋር አይደንቲፋይ ማድረግ ስላለበት ሄዶ ክርስቶስ ላይ ነው ትምህርቱን ያጣመመው ማለት ነው፣ ያጣመመው። ስለዚህ ጠማማ ነገረ ሰው ጠማማ ነገረ ክርስቶስን ነው ይዞ የሚመጣው። ሲመጣ የተበላሸ ነገረ ሰው የተበላሸ ነገረ ክርስቶስን ነው ይዞ ሊመጣ የሚችለው። ኦኬ፣ የተበላሸ ነገረ ክርስቶስን ነው ይዞ ሊመጣ የሚችለው። ሶ ከልምምድ አንጻር ለምሳሌ ኮንፌሽናል ናቸው። ኮንፌሽናል ሲባል እዚህ ጋር ለየት ያለ ነገር እንናገር። ለምሳሌ እኔ ኮንፌሽናል ፕሮቴስታንት ነኝ። ምክንያቱም ኮንፌስ የማረጋቸው ትሩዞች አሉኝ ተጽፎ የተቀመጡ፣ ሊተርጂዎች አሉኝ ተጽፎ የተቀመጡ። ከዛ ዋይዝ ነው ኮንፌሽናል ወይም መስካሪ ኦር ተናጋሪ የሚል አይነት ነገር ነው ሊመጣ የሚችለው። ኦር ተጽፎ የተቀመጠ ነገር ያንን የሚናገር እንደማለት ነው ኮንፌሽናል ሲሆን። ሶ እነዚህ ጋር ሲመጣ ደግሞ እነሱም ይኮነፍሳሉ። ኮንፌሽናል ናቸው ሲባል ይኮነፍሳሉ። ምንድነው የሚኮነፍሱት እነዚህ ሲባል ኢየሱስና አብ አንድ እንደሆኑ፣ እኔና አብ አንድ ነን ያለበትን ኮንቴክስት ማለት ነው ዮሐንስ 10 ላይ አብ እንደሆንን ኢየሱስና ክርስቶስ አንድ እንደሆኑ እኔና ክርስቶስም አንድ ነን ኦር እኔና አብ አንድ ነን የሚል ነገር ሲናገሩ ሰምታችኋል። በተለይ ኃይሉ ዮሐንስ ሲናገር ሰምታችሁ ከሆነ ኢየሱስ እኔና አብ አንድ ነን እንዳለ እንዲሁ እኔም ከአብ ጋር አንድ ነኝ የሚል ነገር ሲናገሩ ነበር። ይህን ነገር ያመጣው ምንድነው ሲባል ክርስቶስ ኢየሱስ በኩር ነው፣ እኛ ወንድሞቹ ነን። በኩሩ ከአብ ጋር አይደንቲፋይ ማድረግ ከቻለ እኛም ማድረግ እንችላለን ነው። አያችሁ እንዴት ነገሩ እንደተጣመመ ማለት ነው። ግን ጤናማው ኮንፌሽናል የሆነው ወንጌላዊ ትምህርት ምንድነው የሚለው? ክርስቶስ ከአብ ጋር አንድ የሆነው በባህሪ ነው። ኦኬ፣ እኛ ከአብ ጋር አይደንቲፋይ ብንደረግ፣ እኛ ከወልድ ጋር አይደንቲፋይ ብንደረግ ግን በጸጋው የመለኮቱ ባህሪ ተካፋዮች ስላደረገን ነው። እንደ ጸጋው መጠን እንደ ምሕረቱ መጠን ዳግም ስለወለደን ነው ይላል ወንጌላዊ ክርስትና ማለት ነው። ይሄኛው ተለጥፎ የመጣውስ ኖ እኛ ወንድሞቹ የሆነው በስጋና በደም ስለተካፈለ ስለሆነ እኛም በስጋና ስለተካፈልን
ምንም ልዩነት የለውም። እሱ ከአብ ጋር አንድ ከሆነ እኛም ከአብ ጋር አንድ ነን የሚል በጣም አደገኛ የሆነ የስተት ትምህርትን ያስተምራሉ። ሶ አንድ ነገር ተናግሬ እንትን ለማለት ልሞክር፣ ለሰብሰብ ለማድረግ ልሞክር፣ ሌሎችንም እዚህ ውስጥ መክተት ስለሚቻል እንደዚህ አይነት ነገሮች ሲነሱ በተለይም እኛን የምታዳምጡ እዚህ ጋር ያለን ወንድሞችን የምታዳምጡ ሌሎችንም እንደዚሁ አሁንም ኮንፌሽናል የሆነውን ፕሮቴስታንቲዝም የምታምኑ ታሪካችን ወደኋላ ይመዘዛል፣ የሚመዘዘውን ያንን ታሪክ አደር የምታረጉ እሱን ለመከተል ሙር ውስጣችሁ የሚነሳሳ ወንድሞችና እህቶች ለእናንተ የምንነግራችሁ ማለት ነው። እንደነዚህ አይነት ሰዎች ተለጥፎ መነሳታቸው ሞር ታሪካዊ የሆነ ወንጌላዊነት ላይ ፎከስ ባደረግን መጠን በራሳቸው እንደ ቅርፊት ተገንጥሎ የሚወድቁ ትምህርቶች ናቸው። ባይዘይ ኦኬ፣ በራሳቸው ማለት ነው። ከብቱ ሲሞት የሚሞት መሽገር ናቸው ማለት ነው ባጭሩ። ምክንያቱም ከብቱ ከሞተ በኋላ መሽገሩ መቀጠል ስለማይችል የመሽገሩ ህይወት ያለው በከብቱ ህይወት ላይ ስለሆነ ማለት ነው። ስለዚህ የኛ ሂስቶሪሲቲ ላይ ፎከስ ማድረግ፣ የኛ እምነቶቻችን ላይ ቀደምት የሆኑ እምነቶቻችን ላይ መቆም፣ አይ የኔ አባቶች እንደዚህ ነው ያመኑት፣ የኔ ኮንፌሽኖች እንደዚህ ነው የሚናገሩት የሚለው ነገራችን ላይ ፎከስ እያደረግን መሄድ እንዲህ አይነት ገለባ ትምህርቶች መጥቶ በእኛ ላይ የተለጠፉ እኔም ፕሮቴስታንት ነኝ የሚሉ እኔም ጴንጤ ነኝ ግን እንደዚህ ነው ማምነው የሚሉ አካላት በራሳቸው እንደ ቅርፊት እንዲወድቁ ያደርጋል። ኦኬ ያደርጋል። ስለዚህ ፎከስ መደረግ ያለበት ምን ላይ ነው ማለት ነው? ሂስቶሪሲቲ ላይ ፎከስ መደረግ አለበት። ታሪካዊነት ላይ ፎከስ መደረግ አለበት። ልናውቅ ይገባል። ትክክለኛው ፕሮቴስታንትነት ምንድነው፣ ወንጌላዊነት ምንድነው የሚለው ነገር ላይ በደንብ ፎከስ ሊደረግ ይገባል። ወደኋላ ልናይ ይገባል። ኦኬ አንዳንዴ ልምምዶቻችንና ኮመንሊ የተለጠፉብን ነገሮች እነሱን ነው እያመንን እየተናገርን ወደፊት እየሄድን ያለ ነው። ኦኬ እስከ ቅርብ ጊዜ ድረስ እንደዚህ እስክንናገር ድረስ ለምሳሌ ሳክራመንት ላይ ምናምን ቀድሞ ነው አይደለ ሲምቦል ነው ይላሉ፣ ሚሞሪያል ብቻ ነው ይላሉ፣ ሲምቦል ብቻ ነው ይላሉ ብለው ቀድሞ ስም ለጠፉብንና ኦኬ ለጠፉብንና ያንን መልሶ ሂስ ያደርጉብናል ይመጡና ከዛ እኛ ኮንፌሽኖቻችንን መናገር ሲጀምር ዋው እኛን መምሰል ጀመራችሁ ይላል። አዚፍ ከናሱ ጋር ቁጭ ብለን ተማክረን ጠረጴዛ ዙሪያ ላይ ኮንፌሽኑን ያወጣን ይመስል ማለት ነው። ያንን የእምነት አቋምና ድንጋጌ ያወጣን ይመስል። ስለዚህ ምን ማድረግ ጀመርን ሲባል እነዛ ነገሮች ላይ ፎከስ ማድረጋችን ኦኬ ለካይስ የኛስ እምነት ይሄ ነው የሚለው ነገር ሌሎቹ እንዲያውቁ በር እየከፈተ መጣ ነው። በር እየከፈተ መጣ። ስለዚህ አሁንም ቢሆን ዋና ዋና ትምህርቶቻችን ላይ እንደዚህ ኦኬ ተለጥፎ የሚመጡ ቅርፊቶች መውደቅ የሚችሉት ሂስቶሪክ የሆነውን ኢቫንጀሊካል ፌዝ ወይም ታሪካዊ የሆነውን ወንጌላዊን እምነት የሚያውቁ አማኞች እየበዙ በመጡ ቁጥር ነው እንደዚህ አይነት ነገር ራሱን እያገለለ ሊሄድ የሚችለው። እነዚህ ከሌላ ወገን ናቸው። የእኛን ስም ይጠቀማሉ፣ ነን ይላሉ ድርቅ ብለው፣ ግን አይደሉም ወደሚለው አይነት ስታንስ መምጣት የምንችለው የተቀመጡ ኦልሬዲ ወደኋላ ሊመዘዙ የሚችሉ ነገሮች ላይ ፎከስ ማድረግ ስንችል ነው። ስለዚህ አማኞች ሆይ በተለይ ወጣቶች ሆናችሁ ምሰሙን የኔን አናሊቲክስ ብቻ ልናገርና የኔ አናሊቲክስ የቲክቶኩ ማለት ነው ከ25 ዓመት እስከ 34 ዓመት እኔን ፎሎ የሚያደርጉ ሰዎች ኦልሞስት ወደ 60% ናቸው። የፎሎወሮችን አሁን 101,000 ምናምን ደርሻለሁና 64%ቱ ከ25 ዓመት እስከ 34 ዓመት ያለው ነው ፎሎ የሚያደርገኝ። ኦኬ ግን አሁንም አለ ከ40 እስከ 45 እና ከ40 እስከ 50 ያሉ አሁንም ወደ 10 እና 15% ሜካፕ የሚያደርጉ አሉ የሚሰሙን። ግን ወጣቶች ይበዛሉ። የቃሌም አናሊቲክስ ቢሰራ ብዙዎቻችን ወጣቶች ስለሆንን ፎሎ የሚያደርጉን ወጣቶች ናቸው በብዛት። ወጣቶች ከሆናችሁ ግን አሁን ላይ ያለ እንቅስቃሴ አለ። ቀደም የጋቪንን ቪዲዮ እያየው ነበረ። ዩኬ ላይ በጣም ብዙ አማኞች ወደ ቤተክርስቲያን እየተመለሱ ነው፣ የወጡ ማለት ነው። ቸርች ምን ያደርግልናል ምናምን እያሉ የወጡ የነበሩ አሁን ወደኋላ እየተመለሱ ነው። የሆነ ሪፎርሜሽን እየመጣ ነው፣ የሆነ ሪቫይቫል እየመጣ ነው የሚል አይነት ነገር ቪዲዮ እያወራ ነበርና እሱን እያየው ነበረ። ስለዚህ አሁንም ቢሆን በኢትዮጵያ ቤተክርስቲያን ላይ ይሄ ነገር ሊመጣ ግድ ነው። ኦኬ ሲመጣ ግን ወጣቶች ተዘጋጅተን ልንጠብቅ ይገባል። ይሁን የቆምንበት መሰረት ሊኖር ይገባል። ፒላሮች ሊኖሩን ይገባል። ኦልሬዲ ተቀምጠዋል። እነሱን ልናውቅና እነሱን ልንሞግት ይገባል ለማለት ነው። ተባረኩ።
አሜን። ተባረክ አማኝ፣ ተባረኩ ሁለታችሁም፣ እግዚአብሔር ይባርካችሁ። አንዷን ሀሳብ በ3 ደቂቃ ውስጥ ወይ በ4 ደቂቃ ውስጥ እንትን ላድርግና ላስቀምጥና ከዛ በኋላ ልቀጥል። ከነገረ ክርስቶስ አንጻር ያለውን ተናግረውታል። ስለዚህ ወደ መንፈስ ቅዱስ እንምጣ። እስኪ ወደ መንፈስ ቅዱስ፣ ወደ ትምህርተ መንፈስ ቅዱስ ስንመጣ ሲምፕሊ ምንድን ነው እያመንን ያለ ነው? ምንድን ነው ማመነስ ያለብን? የመንፈስ ቅዱስ ዋና ስራው ምንድን ነው? ኦኬ ፈርስት ቲንግ የመጀመሪያው ራሱ መንፈስ ቅዱስ የተሰጠበት ዓላማ ምንድን ነው? በቤተ ክርስቲያን መንፈስ ቅዱስ ምንድን ነው የሚሰራው? ማንነቱን ከስራው ስራውን ከማንነቱ ነጥለን እንዴት ነው ልናይ የምንችለው? እንዴትም ስለማለት ማለት ነው። ስለዚህ እንዲህ አይነት ጥያቄዎች መነሳታቸው አይቀርምና ነገረ ክርስቶስም ላይ ትምህርተ መንፈስ ቅዱስም ላይ ከባድ የሚያደርገው ነገሩን ይሄ ነው። ሰው ማንነቱን ከስራው ይነጥላል። አንደኛው ላይ የሆነ ችግር ይፈጠርበታል። ከዛ በኋላ ሌላኛውን አብሮ ይስተዋል ማለት ነው። መንፈስ ቅዱስ አምላክ ነው፣ አምላክ ነው፣ አምላክ ነው። እሱ ለእኛ ብዙ የሚያስቸግር ጉዳይ አይመስለኝም ከውጭ ካልሆነ በስተቀር ማለት ነው። ነገር ግን ስራው ላይ ምንድነው የምትሰራው ሲባል ኦልሬዲ እዛ ጋር ትልቅ ችግር እየተፈጠረ ነው። በተለይ አሁንም ወደኋላ ተመልሰን ወደ ልምምዶቻቸው ለመንፈሳዊ ልምምዶቻችን ስንመለከት ያንን ስለምናይ የመንፈስ ቅዱስ የመጀመሪያ ስራው ኢየሱስ ክርስቶስን መግለጥ፣ እሱን ማክበር እንደሆነ፣ ክርስቶስ የተናገረውን እሱን ማሳሰብ እንደሆነ መጽሐፍ ቅዱስ በግልጽ የሚያስተምረው ጉዳይ እንደሆነ እናውቃለን። ኦኬ ያንን ኢየሱስ ክርስቶስን የማግነን ስራ እንደሆነ የሚሰራው እናውቃለን። መንፈስ ቅዱስ እውነትን ማስተማር፣ ወደ እውነት ሁሉ የመምራት ስራ እንደሆነ የሚሰራው እናውቃለን። ኦኬ ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ሲኖር ደቀ መዛሙርቱን ምን ነበረ ሲያደርግላቸው የነበረ የሚለውን ነገር በቀላሉ መጽሐፍ ቅዱስ ስናነብ የምንረዳው ነው። ኢየሱስ ክርስቶስ ሌላ አጽናኝ ይመጣላችኋል ሲል ኦልሬዲ እንደሱ አይነት የመሆኑን ጉዳይም ግልጽ ባደረገ መልኩ ነው። ባለፈውም ስላወራ ነው ማለት ነው። በተለይ አሎን ፓራክሌቶን የሚለውን አንስተን ባለፈው የሆነ ሰዓት ላይ አውርተናል እና አናዘር ኦፍ ዘ ሴም ካይንድ የሚል አይነት ሀሳብ ስለሆነ ያለው ልክ እንደ ኢየሱስ ክርስቶስ አምላክ የሆነ የሥላሴ ሶስተኛው አካል ኢየሱስ ክርስቶስ በምድር ላይ በደቀ መዛሙርቱ ሕይወት ሲሰራ የኖረውን ነገር በሰፊው የሚሰራ የመሆኑን ጉዳይ ስናወራ ነበር። ስለዚህ ማንነቱን ከስራው ጋር መነጠል የለብንም፣ አንችልም የምንልበት ምክንያት እሱ ነው። የመንፈስ ቅዱስ እንቅስቃሴ ባያለንበት ቦታ ምን ይመስላል የሚለውን ነገር አሁን እያየን ልንሄድ ነው ማለት ነው። መንፈስ ቅዱስ ሲመጣ ልሳን ማናገር፣ ትንቢት ማናገር ብዙውን ጊዜ ሰዎች እንደዛ ስለሆነ እኔ አንዳንድ ቸርቾች ይገርምኛል። ቸርች ራሱ ቸርች ለመባል ይበቃሉ ብዬ ስለማለት ነው። ሐዋርያና ነቢይ ካልሆነ ሌላ ጌታ የማይሾምበት ማለት ነው። ሐዋርያና ነቢይ ካልሆነ የማይሾምበት ቤተክርስቲያን ነኝ ብሎ የተቀመጠ አገልጋይ ነኝ ብሎ የተቀመጠ ሐዋርያ ወይ ነቢይ ብቻ የሚሾም which means ከሆነ ሙቭመንት ጋር በተያያዘ ነው አገልግሎቱ እንጂ ከመንፈስ ቅዱስ ስራ ጋር ከመንፈስ ቅዱስ ማንነት ጋር አይደለም ማለት ነው። ስለዚህ መንፈስ ቅዱስ ሲመጣ የሚያደርገው እንደው አንዳንድ ሐዋርያትን መሾም፣ አንዳንድ ነቢያትን መሾም፣ ከዛ በተረፈ ሌላዎቹን የማያውቅ ማለት ነው። ሌላው አንተ ደስ ሲል ሐዋርያው ደስ ሲል የሆነ ነገር አይቶ አንተ በወንጌል ላይ ብሎ የሆነ ሰው የሚቀጥርበት አይነት አሰራር መስራት አይደለ። አንዳንድ ልምምዶችን ማለማመድ አይደለም። የመንፈስ ቅዱስ ስራ የመጀመሪያ ስራው ኢየሱስን መግለጥ ከሆነ ወንጌሉን ነው ሊያስብከን የሚገባው። ትክክለኛውን ትምህርት እንድንይዝ ነው ሊያደርገን የሚገባው። ምክንያቱም እሱ እውነቱን ሁሉ ያስተምራቸዋል ተብሎ የተጻፈ ስለሆነ መንፈስ ቅዱስ እውነቱን ሁሉ ለቤተ ክርስቲያን ሲያስተምር ነው የኖረው አይደለ? እውነትን ሁሉ ለቤተ ክርስቲያን ሲያስተምር ከኖረ ኦኬ፣ በየት በኩል ከተባለ በቃሉ በኩል ኦኬ፣ እስትንፋሰ መለኮት ነው የምንለው ይሄ ጋድ ብሪዝድ ነው የምንለው የእግዚአብሔር ቃል ቤተክርስቲያን ይሄንን ቃል እንድትረዳ ሲያደርግ የኖረ ከመሆኑ የተነሳ ቤተክርስቲያን ከዚህ ቃል አንጻር እንድትኖር ሲያደርግ የኖረ ከመሆኑ አንጻር ኦኬ፣ ቤተክርስቲያን ልትሳሳት ትችላለች። ግን ደግሞ ያ የመንፈስ ቅዱስ ፕሬዘንስ ደግሞ ኦኬ ወደ ቃሉ ሁሌ እየመለሳትና እያደሳት እንድትኖር ስለሚያደርጋት ቤተክርስቲያን አትጠፋም። ልትሳሳት ትችላለች እንጂ አትጠፋም ስንልኛ የመንፈስ ቅዱስን ያንን ጥበቃና አብርሆት ስለምንደገፍበት ነው። መንፈስ ቅዱስ ሲያደርግ የምናየው ቤተክርስቲያን ታሪክ ውስጥ እሱ ነው። እውነተኛ ትምህርትን ሳይጠብቅ እውነተኛ ትምህርት ላይ እንድትቆሙ ሳያደርግ ግን ወደ መንፈሳዊ ልምምድ የሚመራ መንፈስ የለም። እውነተኛው ትምህርት ላይ ሳትቆሙ እስካሁን ድረስ ሲወራ የነበረውን ነገር ነው ክሎጀር እያበጀን ያለ ነው። እውነተኛው ትምህርት ላይ ሳትቆሙ ኦኬ የሆነ ልምምድ እንድትለማመዱ ሊያደርግ የሚችል መንፈስ ቅዱስ ግን የለም። ይሄ በቃ በደንብ ልናሰምርበት የሚገባ ጉዳይ ነው። ነገረ ክርስቶስ ላይ ተሳስተ
እውነተኛ የሆነ መንፈሳዊ ልምምድ እያደረክ ነው እየሄድክ ያለው የሚለው ነገር የማያሳምን ነው። በጣም ሻሎ የሆነ ነገር ነው። ኦኬ ቤተክርስቲያን በዚህ ልትመራ ይገባ። ፕሮቴስታንት በዚህ አይታወቅም። ኦኬ ትምህርተ ስላሴ ላይ ችግር ኖሮበት ትምህርተ ስላሴን በትክክል አርቲኩሌት ማድረግ አትችልም። ኢሴንሻል የሆኑ ትምህርቶቻችንን አታውቃቸው። አደሴም ታይም ግን በቤተክርስቲያን ነብይ ነህ፣ በቤተክርስቲያን ተወ ነብይ፣ በቤተክርስቲያን በቃ መጋቢ ተብለህ ተቀምጠሃል። this is በጣም ዊርድ የሆነ ነገር። ለምን መንፈስ ቅዱስ ሲመጣ ያደረገው ነገር በቤተክርስቲያን ያንን ኢየሱስን መግለጥ ነው፣ እውነተኛውን ትምህርት ማስተማር ነው አይደለ? ስለዚህ ሁላችንም በዛ መንገድ እንድንሄድ ነው መንፈስ ቅዱስ የሚያደርገው። ኢየሱስ ክርስቶስ በመካከላችን ቢኖር ሊያደርግ የሚችለውን ነገር ነው መንፈስ ቅዱስ የሚያደርገው። ኢየሱስ ክርስቶስ በመካከላችን ቢኖር በጉባኤ ውስጥ ቢኖር ማለት ነው፣ ጉባኤ ውስጥ ቢኖር በቃ ተነስቶ አንዱ በልሳን የሆነ ነገር ሲል ተነስቶ ሌላኛው እውነተኛ ቢሆን ሐሰተኛ ትንቢት ሲያመጣ ሌላኛው ደግሞ ተነስቶ ትምህርቱን በትክክል እንዳልያዝ ነው በሚያስታውቅ መልኩ አይደንቲቲውን የሚያጠፋ ስብከት ሲሰብክ በሐሰተኛ ትምህርት ኦኬ ሲታመስ ኤቭሪዋን ልክ ናችሁ ብሎ ነው ወይ በቃ ልምምዳችሁ በጣም አሪፍ ነው ብሎ ነው ወይ የሚሄደው? አይደለም። በጣም መሬት አውርደን ስናወራው ማለት ነው። ታዲያ ምንድን ነው የሚያደርገው? ወደ እውነተኛው ትምህርት ነው የሚመልሰን፣ ወደ ትክክለኛው ትምህርት ነው የሚያመጣን። ደቀ መዛሙርቱን ሲያስተምር እንደኖረ እንደዛ ነው የሚያስተምረን። መንፈስ ቅዱስ ዛሬ ስራውን የሚሰራው በዛ መንገድ ነው። እውነተኛውን ትምህርት የማስተማር ጉዳይ፣ እነዚህን እውነተኛ የምንላቸውን እነዛን ዶክትሪኖች የማሳየት እነዛን ኢሴንሻል የሆኑ ትምህርቶቻችንን የማስታጠቅ ጉዳይ ነው የሚሰራው መንፈስ ቅዱስ እንጂ በሆነ ልምምድ የሆነች ዲኖሚኔሽን እንድትታወቅ ሲያደርግ አይደለም እንትን የምናደርገው። የመንፈስ ቅዱስ ስራ ዋና ስራው ይሄኛው ነው እንጂ ሰዎችን እንትን ማድረግ አለ። መንፈስ ቅዱስ ጸጋ ይሰጣል። በዛ ጸጋ ሰዎች ቤተክርስቲያን ያገለግላሉ፣ ይጠቅማሉ። አዎ እስከ መቼ ድረስ ሲባል ቅድም አንስቼላችኋለሁ፣ ትክክለኛውን የክርስቶስን ትምህርት እስካመጣ ድረስ። ኦኬ። ስለዚህ አንድ ሰው ሲመጣ ምንድነው ሊጠየቅ የሚገባው? ትክክለኛው ትምህርት ምንድን ነው? እስቲ ትምህርትን አሳይ ተብሎ ሊጠየቅ ይገባል ማለት ነው። ይህ በደንብ መያዝ ያለበት ጉዳይ ነው። ትክክለኛው ትምህርት የትኛው? ስለዚህ ሰዎች ሊታወቁ የሚገባቸው በጸጋቸው አይደለም፣ በስያሜያቸው ነብይ ነኝ እንዲህ ነኝ በሚለው አይነት መንገድ አይደለም። በምን ሊታወቁ የሚገባው? በትምህርቱ፣ በዶክትሪኑ። ዶክትሪን ምንድን ነው ተብሎ ነው ሊጠየቅ የሚገባው ማለት ነው። ኦኬ እንጂ ሹመት ምንድን ነው ተብሎ አይደለም ሊጠየቅ የሚገባው። መፍትሄ እየጠየቀ ያለ ሰው ስላለ መፍትሄው ይሄ ነው። ዶክትሪን ምንድን ነው? እውነተኛው የያዝከው ትምህርት ምንድን ነው? መንፈስ ቅዱስ አስተማሪ የምትለው ትምህርት ምንድን ነው? መንፈስ ቅዱስ ሲያስተምር ደግሞ አንድ መምህር ይላል በአንድ ርዕስ የሆነ ጽሁፍ ጻፈ። ዶክተር እስክንድር ማለት ነው መምህር ስልሱ ነው። አንድ ጽሁፍ ጻፈ አንድ ሰው በሆነ እንትን ላይ እና በሆነ ርዕስ ላይ እና መጽሐፉን አየው ምናምን እና መጽሐፉ በማጣቀሻ ሊጻፍ የሚገባው መጽሐፍ ነው። ሲምፕሊ ማጣቀሻ የሚያስፈልገው አይነት እንትን ነው። ዘውድ ነው የያዘው ማለት ነው። ዘውግ ነው የያዘው። ያንን ዘውግ ይዞ ነው የመጣውና እንዲህ አለ፣ በዚህ ርዕስ ይሄ ርዕስ ተገልጦለት የጻፈ ብቸኛው ሰው ይሄ ርዕስ ተገልጦለት የጻፈ ብቸኛው ሰው እና የሆነ ነገር አይገለጥላችሁም። እሺ ተኝታችሁ በህልማችሁ ተገልጦላችሁ የምታስተምሩ ዶክትሪን የለም። ዶክትሪን ስንማር የመጣ ነው ስለሆነ ትሬስ ባክ ነው የምናደርገው። መንፈስ ቅዱስ በዛ ውስጥ ያንን ትምህርት የመጠበቅ ስራ ነው የሰራው። ያን የጠበቀ መንፈስ ቅዱስ ነው ዛሬ ኢየሱስን በእናንተ ህይወት የሚገልጠው፣ በዛ ትምህርት ውስጥ የሚገልጠው። ስለዚህ ይህንን ያልገለጠና እናንተን ግን በተለያየ መንገድ ልምምድ የሚያለማምድ መንፈስ ቅዱስ የለም። ኦኬ። ስለዚህ ትክክለኛ የመንፈስ ቅዱስ ስራ ከማንነቱ ጋር ኮንሳይድ ማድረግ አለበት። በዛ መንገድ ነገሮችን ማየት ጥሩ ነው። ትምህርት ምንድን ነው እንጂ ጸጋ ምንድን ነው ልምምድ ምንድን ነው ብለን ሰዎችን መጠየቅ አይጠበቅብንም ማለት ነው። መጀመሪያ ትምህርት ምንድን ነው የሚለው ነገር ይቀድማል ብዬ አስባለሁ፣ ከጸጋውም ከምኑ። ይሄኛውን ነገር ኢንፋሲስ ብንሰጥ መልካም ነው። ሳክራመንት፣ በዛ ወደ ሳክራመንት እንሂድ። ጆ ይወጣል። አክቹዋሊ 6 ሰዓት አላስወጣም፣ ግን ስለሚወጣ ጆ አንዳንድ ነገሮችን እስቲ እናንሳ እዚሁ ላይ ማለት ነው። ሳክራመንት ላይ እንመለከታለን ማለት ነው። የመጨረሻ ርዕሳችን ነው የሚሆነው ሳክራመንት። ሳክራመንታሊ እንግዲህ ችግር ውስጥ የከተቱን የራሳችን ምልከታዎች አሉ። እነዛ እንዴት ነው ትሪት ሊደረጉ የሚገባው የሚለውን ነገር አብረን እናያለን ማለት ነው። ጆ አንተ ትቀጥላለህ። ኦኬ እሺ፣ መልካም። በጣም አሪፍ ነገር ነው ስነግረን የነበረው። በእውነቱ ከታች ያላችሁ ሰዎች በደንብ አድርጋችሁ ሰምታችኋል ብዬ አስባለሁ። በጣም ማለት
ልናስተውለው የሚገባን ኢቫንጀሊካል ሰርክል ውስጥ ያላችሁ ሰዎች ኢንጀነራል ያው ፔንቴኮስታል ኤንድ ካሪዝማቲክ በሚሄደው ጀነራል በሆነ መልኩ ነው በርዕስም ደረጃ የተነሳው። ግን አይ ቲንክ ሁላችንም ልንረዳው ልንገነዘበው ይገባል ብዬ አስባለሁ። በጣም አሪፍ ነጥብ ነው። በዚህ መልኩ እዚህ ቲክቶክ ላይ ምናምን ነገር ብዙም እንደዚህ ሲነገር እንደዚህ እንትን ሲደረግ እኔ አላይም ብዙም እና መንተም ማለት አለብን፣ ማስተዋል አለብን፣ መረዳት አለብን ይሄን ነገር በደንብ ማለት ነው። ከቁም ነገር ቆጥረ ነው በደንብ እንወሰደው። ወንድማችን ቃል ያለን ወደ ሳክራመንቱ ስንመጣ አሁን እንግዲህ ምን እንደምናምን ዶክትሪንን ከምን እንደምንመዝ ከምን ሶርሳችን ምን እንደሆነ ከዛ ደግሞ ያስተምህሮን እውነተኝነት ደግሞ በምን እንደምንመዝን እየጠቃቀስን ምክንያቶቹን ክራይቴሪያዎቹን ያስቀመጥን ያለ ቀደም አሁን አማን በተደጋጋሚ መስለን ነበረ። የፕሮቴስታንቶች አንድ ኮመን የሚያደርጋቸው ፕሮቴስታንት ብዬ ስል ምናልባት ግራ እንዳትጋቡ እኔ ብዙ ጊዜ ተርሚኖሎጂ አጠቃቀሚ ላይ ትንሽ ጥንቃቄ አለኝ። ለምሳሌ ፕሮቴስታንት ብዬ ስል አብዛኛውን ጊዜ ምናልባት ኢቫንጀሊካል ሰርክሉን ጭምር ጠቅልዬ ነው ፕሮቴስታንት ብዬ መገልጽ፣ ደግሞ በኢቫንጀሊካል ሰርክል ውስጥ ያሉትን አሴም ታይም ደግሞ ሂስቶሪካል የሆኑትንም ከጥንት ጀምሮ ያሉትንም ጠቅልዬ ነው ፕሮቴስታንት ብዬ የምለው። ነገር ግን ስፔሲፊክሊ ግን ስለ ጥንታውያኑ አብያተ ክርስቲያናት ሳወራ ወይ ደግሞ ስለ ለምሳሌ ባፕቲስት፣ አንግሊካን ምናምን ብዬ ያልኳችሁ ማለት ነው ቅድም ስለነሱ ሳወራ ብዙ ጊዜ ሂስቶሪካል ወይ ደግሞ ክላሲክ ወይ ደግሞ ክላሲካል ፕሮቴስታንት ብዬ እገልጻቸዋለሁ ወይ ደግሞ በዛ መልኩ አስቀምጣቸዋለሁ። በአሁን ባልነው ወይ ደግሞ ቅድም አማስለን የነበረው ይሄ ሰምፐር ሪፎርማንዳ የሚለው ሁል ጊዜ ሪፎርም በምታደርግ ቤተክርስቲያን ነው የምናምነው በፕሪንሲፕል ደረጃ የሚለውን ነገር ሪፎርመሮቹ ክሌም ያደረጉት እናም ደግሞ አርጊመንታቸውን ያዋቀሩበት የሞገቱበት አንድ ግራውንዳቸው ነበር። ቤተክርስቲያን ሁል ጊዜ መታደስ አለባት። ይሄ ምን ማለት ነው እና ምን ማለት አይደለም የሚለውን ነገር መረዳት አለብን። አሁን ይሄንን ይዙና አንዳንድ እንግዲህ ያው ምክንያት የሚፈልጉ ሰዎች ማለት ነው እኛን ለመቃወም ምክንያት ብቻ የሚፈልጉ ሰዎች ምን ያደርጉታል? ቤተክርስቲያን በየጊዜው ማንም እየተነሳ እንደፈለገ ብድግ እያለ የፈለገውን ትምህርት መቃወም ይችላል፣ የፈለገውን እያወረደ የራሱን ቤተክርስቲያን መመስረት ይችላል እያለን እንደሆነ አድርገው ሊፈቱት ይችላሉ። እንደዛ የሚፈቱት አሉ። አሁን ለምሳሌ which is በጣም ፍጹም ስህተት የሆነ የምንቃወመው ነገር ሊትራሊ አሁን ላይ እየተቃወምን ያለነው ነገር ነው። እንግዲህ አሁን ቃሌ እኔ ከመግባቴ በፊት ቃሌ እየተቃወሙ ያለው ነገር ነው። ነገር ግን አሁን ሰምፐር ሪፎርማንዳ ወይ ደግሞ ኦልዌይስ ሪፎርሚንግ ቸርች ነው ያለችን ወይ ደግሞ ቤተክርስቲያን ሁል ጊዜ መታደስ አለባት የሚለውን ነገር በዛ መልኩ ይፈቱና እኛን የሚወቅሱ ደግሞ አሉ። which is በጣም ትክክል አይደለም ማለት ነው። እኛን ትክክለኛ ዴፊኒሽን መያዝ አለባቸው እነዚህ ሰዎች። ስለዚህ ምንድነው እያልን ያለነው የሚለውን ነገር ስናስቀምጥ በዋነኝነት ቤተክርስቲያን መታደስ አለባት ሁሉ ጊዜ ብለን ስንል ራሷን መመልከት አለባት ነው እያልን ያለነው። ቤተክርስቲያን በጊዜ ሂደት ውስጥ ስህተቶች በውስጧ ሊገቡ ይችላሉ። የስህተት አስተምህሮች፣ የስህተት ፕራክቲሶች በቤተክርስቲያን ውስጥ ሊገቡ ይችላሉ። ይህንን ደግሞ ከፈርስት ሴንቸሪ ሐዋርያቱ ከነበሩበት ጊዜ ጀምሮ ነው የምናየው። የስህተት አስተምህሮች እንዲሁም ደግሞ የስህተት ፕራክቲሶች ሐዋርያቱ በነበሩበት ጊዜ በፈርስት ሴንቸሪ ገብተው ነበር በቤተክርስቲያን ውስጥ። ዛሬ ላይ ከ2000 ምናምን ዓመት በኋላ ያለነው ሰዎችማ እንዴት በጣም እኮ ነው ጥንቃቄ ማድረግ ያለብን ከሁሉም በላይ። ስለዚህ ቤተክርስቲያን ሁል ጊዜ ራሷን ማየት አለባት፣ መመልከት አለባት። በምን ግራውንድ ነው የምትመለከተው? ቅድም ነግረናችኋል ኦልሬዲ። ከቅዱሳት መጽሐፍት አንጻር ራሷን መገምገም አለባት። በትክክልም ትክክለኛ ቦታ ላይ ነው ወይስ ያለሁት? በእርግጥም የሐዋርያቱን መሰረት ላይ ቆሜ ነው ወይስ እየቀጠልኩ ያለሁት? በሐዋርያቱ መሰረት እንዲሁም ደግሞ በነቢያቱ ግራውንድ ላይ ቆሜ ነው ወይ እየቀጠልኩ ያለሁት ብላ ራሷን መመዘን አለባት። ምዕመኖቿን መመዘን አለባት። ምዕመኖችም ራሳቸውን መመዘን አለባቸው። ከአባቶች አንጻር ለምሳሌ ራሳቸውን መመዘን አለባቸው። እነዚህን ክራይቴሪያዎች እንሰጣቸዋለን ማለት ነው። ሰምፐር ሪፎርማንዳ ወይ ደግሞ ቤተክርስቲያን ሁልጊዜ መታደስ አለባት የሚለው ክሌም ከዚህ ጋር ነው የሚገናኘው በዋነኝነት ማለት ነው። ራሷን ቤተክርስቲያን ማየት አለባት። እንደ ሎካል ቸርችም ነው የምናወራው፣ አዘሆልም ነው የምናወራው። ኦብቪየስሊ አጠቃላይ ቤተክርስቲያን ብለን ስንል ወይ ደግሞ ዳሆል ዩኒቨርሳል ቸርች ብለን ስንል የኢንዲቪጁዋሎቹ ወይ ደግሞ የትናንሾቹ ቤተክርስቲያናቶች በኮንግሬጌሽን ደረጃ ያሉት ማለት ነው የነሱ ስብስብ ነው እንግዲህ አጠቃላይ የሚሆነው ማለት ነው። እያንዳንዱ ሎካል ቸርች እያንዳንዱ በየትኛውም ቦታ ላይ ያለ አብያተ ክርስቲያናት ራሳቸውን መገምገም መመልከት አለባቸው ማለት ነው። ከምን አንጻር? ከቅዱሳት መጽሐፍት አንጻር፣ ከአባቶች አንጻር፣ ከነዚህ ሁሉ ነገሮች
እንደዛ ምንል ከሆነ እና ይሄንን የሪፎርመሮቹን ፕሪንሲፕል ነው የምንመራበት ፕሪንሲፕል ነው ይሄን እንቀበላለን ምንል ከሆነ ዛሬ ላይ እንዳለችን ቤተክርስቲያን በእርግጥም ይሄንን ፕሪንሲፕል አፕላይ ማድረግ አለብን ማለት ነው ማየት አለብን መመለከት አለብን ከዚህ አንፃር አሁን ምንድነው ማድረግላችሁ እኔ ብዙም ረጅም ጊዜ ላለመፍጀት እዚህ ላይ በደንብ ብንገባበት ደስ ይለኛል ከዚህ በኋላ ግን ጊዜ ላለመፍጀትና እንደ ኢንትሮዳክሽን ነገር እንዲሆነን ብቻ ፕሮቴስታንቶች ክላሲካል ወይ ደግሞ ሂስቶሪክ ፕሮቴስታንቶች ሪፎርሜሽኑ ላይ አርጊው ያደረጉት ማለት ነው ሉተራን አንግሊካን ፕሬስቢቴሪያን ባፕቲስት በዋነኝነት በአራት ነው የሚቀመጡት ይሄንን በደንብ አድርጋችሁ ያዙ ማለት እንደ ስማችሁ መሸምደድ አለባችሁ ታሪካዊ እንዲሁም ደግሞ ሂስቶሪክ ማነው ክላሲካል ፕሮቴስታንቶች በቤተ እምነት ደረጃ አራት ናቸው አራት ብቻ 56000 49000 ምናምን ዲኖሚኔሽን የለም ምናምን የሚባል ነገር የለም አይደለም በክላሲካል ፕሮቴስታንቱ ዘንድ ይቅርና ማነው ይሄ በኢቫንጀሊካል ሰርክል ውስጥ ያሉትን ራሱ ብንጨምር ይሄ 39000 32000 ምናምን የሚባለው ስከሳ አንደርስበትም የለም በቃ ስከሳ ነው በሂስቶሪካል እና ክላሲካል ፕሮቴስታንቲዝም ውስጥ አራት ቤተ እምነቶች አሉ ራሳቸውን እንደ አንድ ኢንዲቪጁዋል ወይ ደግሞ እንዴት ራሳቸውን የቻሉ ቤተ እምነቶች አይደንቲፋይ የሚያደርጉ ቤተ እምነቶች አሉ ባፕቲስት አለ ወንድማችን አማን ያለበት ማለት ነው ወይ ደግሞ አይ ቲንክ ቃቃሌም ያው አይ ቲንክ ያለበት ቤተክርስቲያን ወደዛ የምታዘነብል ነገር ነች እሱም የሚላችሁ ነገር ይላችኋል እንግዲህ ሁለተኛው ሉተራን ነው ሶስተኛው ደግሞ ፕሬስቢቴሪያን ነው ምናልባት ሸልፈኛው የምታውቁት ከሆነ አይ ቲንክ አሁን እየታወቀ መጥቷል መሰለኝ እሱ ለምሳሌ ፕሬስቢቴሪያን ነው ከዛ አራተኛ ደግሞ አንግሊካን የሚባል ደግሞ አለ አራት ናቸው ክላሲካል ሂስቶሪክ ቤተ እምነቶች አራት ናቸው በቃ አለቀ ይሄንን እንደሰማችሁ ያዙ እነዚህ ቤተ እምነቶች ሁላችንም አሁን ላይ ያሉት አብያተ ክርስቲያናቶች የተመዘዙባቸው ራሳቸውን ትሬስ የሚያደርጉት ማለት ነው የተመዘዙባቸው እና ታሪካዊ ናቸው ብለን እንላቸው አራቱ ቤተ እምነቶች ምንድነው የሚያምኑት በዚህ በሳክራመንት ጉዳይ ላይ ብለን ስንል ቅድም አርጊው እንዳደረግነው ማለት ነው የኢየሱስ አምላክነት ላይ ምናምን አርጊው እንዳደረግነው እዚህ ላይም አርጊው የምናደርገው ኮመን የሚያደርጋቸው አንድ ግራውንድ አላቸው ሁሉም የሚያጋራቸው ማለት ነው እሱም ምንድነው ሳክራመንቶች ወይ ደግሞ ምንድነው ቅዱሳት ሚስጥራት በአማርኛ ቅዱሳት ሚስጥራት ነው የሚባሉት ቪዚብል የሆነ የሚታይ ሳይን አላቸው በኢየሱስ ክርስቶስ ቀጥታ ፍለፊት ኢንስቲትዩት የተደረጉ ናቸው ወይ ደግሞ ኢየሱስ ክርስቶስ ፍለፊት የመሰረታቸው ናቸው በሚመሰረትበት በዚህ የምስረታ ቃል ውስጥም ደግሞ ቪዚብል የሆነ የሚታይ ፍጥረታዊ ሳይኖች አሉ አሴም ታይም ደግሞ በነዛ ቪዚብል እና በሚታዩ ሳይኖች በኩል ደግሞ የማይታይና የምንቀበላቸው የእግዚአብሔር ጸጋዎች አሉ ሶስት ነገር ተናግሬያለሁ ኢየሱስ ክርስቶስ ራሱ ቀጥታ መስርቷቸዋል ከዛ ደግሞ ሲመሰረታቸው ምን ነግሮናል ወይ ደግሞ ምን አለባቸው ቪዚብል የሆነ የሚታይ ፍጥረታዊ ሆኑ ሳይኖች አሉ ምልክቶች አሉት አሴም ታይም ደግሞ የማይታይ ደግሞ በእነሱ በኩል የሚተላለፍ የእግዚአብሔር ጸጋ አለ እዚህ ጉዳይ ላይ አጠቃላይ ፕሮቴስታንት ያልኳችሁ አራት ቤተ እምነቶች ሙሉ ለሙሉ የሚቀበሉትና የሚታመኑ ናቸው ይሄንን መረዳት መያዝ ማወቅ አለብን በቃ ግዴታ ነው በጣም አስፈላጊ ነገር ነው ይሄ ማለት አሁን በዚህ በሳክራመንት ጉዳይ ላይ ምንም ልዩነት የሌላቸው ማለት አይደለም ባይዘው አሁን እያልን ያለነው እንደዛ አይደለም በእርግጥም ልዩነት አላቸው ለምሳሌ ሉተራኑንና እኔን ማለት ነው እና ባፕቲስቱን ማነው አማንን ብትመለከቱ አሁን ያልኳችሁ ኮመን ነው ወይ ደግሞ የጋራችን ነው ብያልኳችሁ ጉዳይ ላይ የጋራ አቋም አለ ነገር ግን ሞዱም ደግሞ ይባላል አሁን ለምሳሌ ሳክራመንት ላይ የጌታ ራስ ላይ ሰንገባ እንዴት ነው አሁን ለምሳሌ ጌታ ይገኛል የሚል አቋም አለ በሁለታችንም ዘንድ እንዴት ነው ጌታ የሚገኘው የሚለው ጥያቄ ሲመጣ ግን ልዩነቶች አሉ እሱም የሚያብራራበት የሆነ መንገድ አለ እኔም ማብራራበት የሆነ መንገድ አለ ምንም ልዩነት የለም እያልኩ ሳይሆን ሬሌቫንትና በጣም አስፈላጊ በሆነው ሜን ጉዳይ ላይ ግን እሱም ደግሞ እነዚህ ሳክራመንቶች ጸጋን ያስተላልፋሉ የሚለው ጉዳይ ላይ ግን የጋራ የሆነ አቋም አለ ማለት ነው ለምሳሌ አሁን እንደ ማስረጃ እንዲሆን አንድ እንትናቸው ከኮንፌሽናቸው ላቅርብላችሁ አንብብላችሁ ከፕሬስቢቴሪያኖች ወይ ደግሞ ምናልባት የምታውቁት ከሆነ ሻልፈኛው ከነሱ ኮንፌሽን ስኮት ኮንፌሽን ይባላል የሚያምኑትን ላሳያችሁ ላንብብላችሁ ቀጥታ ማለት ነው ያው መክፈት እችላለሁ ግን
ጊዜ ይፈጅብኛል አዲስ ስለሆንኩ ለቲክቶክ። እሺ ከመሃል ነው መጀመሪያው። ስኮት ኮንፌሽን ደ ሳክራመንት የሚል አለ። እዛ ውስጥ ገብታችሁ ልታገኙት የምትችሉት። and so we utterly condemn the vanity of those who affirm the sacraments to be nothing else than naked and bare signs. No, we assuredly መጀመሪያውን ስተረጉምላችሁ የተረጉምኩላችሁ ልሄድ ምን እያለ ነው መጀመሪያ ላይ ሳክራመንቶች ወይ ደግሞ ቅዱሳት ምስጢራት ቤር ኦር ኔክድ ሳይን ናቸው፣ ምልክት ብቻ ናቸው ብሎ የሚሉትን እንቃወማለን ማለት አንቀበላቸውም ይላል። ከዛ በኋላ ምን ይላል? ኖ we assuredly believe that by baptism we are engrafted into Christ Jesus to be partaker of his righteousness by which our sin are covered and remitted. ምን እያለ ነው እዚህ ላይ ደግሞ በጥምቀት በእርግጥም ከክርስቶስ ጋር አንድ እንሆናለን፣ ወደ ክርስቶስ አካል ውስጥ እንግራፍት እንደረጋለን እንገባለን፣ በዛም ደግሞ ከጽድቁ ጋር ተካፋይ እንሆናለን፣ በደሙም ደግሞ ከኃጢአታችን ከቨር እንደረጋለን እንሸፈናለን፣ የኃጢአትን ይቅርታ እናገኛለን ይላል። ከዛ በኋላ ደግሞ ስለ የጌታ እራት ደግሞ ሲያወራ እንደዚህ ይላል and also that in the supper rightly used Christ Jesus is so joined with us that he become the very nourishment and food for our souls. so የጌታ እራትን ደግሞ እንዴት አድርጎ ይገልጸዋል? የጌታ እራትን ስንወስድ ወይ ደግሞ ቅዱስ ቁርባንን ስንወስድ በትክክል ስንወስደው ማለት ነው። በትክክል ስንወስደው የሚለው ወይ ደግሞ ራይትሊ ዩዝድ የሚለው በእምነት ስናደርገው ማለት ነው። ከክርስቶስ ጋር ጆይን እናደርጋለን፣ በዛም ደግሞ ኑሪሽመንት እናገኛለን፣ ለነፍሳችንም ደግሞ ምግብ ነው ብሎ ቀጥታ ይናገራል ማለት ነው። ሰው ባጭሩ ምንድነው እያለን ያለው? እቺን ብቻ እዚህ ብቻ ላይ መሰረት ላድርግ። የስኮት ኮንፌሽን የፕሬስቢቴሪያን አንዱ ዊንግ ማለት የፕሮቴስታንት አንዱ ኮንፌሽን ምን ይለናል? ሳክራመንቶች ሳይን ብቻ ናቸው ብሎ የሚሉት እነሱ ትክክል አይደሉም፣ ወይ ደግሞ እነሱ የምንቀበላቸው አይደሉም። ይልቁኑ ምንድን ናቸው? ጥምቀት ከክርስቶስ ጋር ኢንግራፍት ወደ ክርስቶስ አካል ውስጥ ኢንግራፍት የምንደረግበት ነው፣ የኃጢአትን ይቅርታ የምናገኝበት ነው ብሎ ይላል። ከዛ ደግሞ ምንድነው የጌታ እራት ደግሞ ክርስቶስን የምንበላበት ነው፣ ከክርስቶስ ኑሪሽ የምንደረግበት ነው፣ የምናድግበት ነው፣ ህይወት የምናገኝበት ነው ብሎ ይላል ማለት ነው። ከዚህ ቀጥዬ ጊዜ ላለመፍጀት ከሪፎርምድ ባፕቲስቶች ደግሞ አንድ ሌላ ደግሞ ተጨማሪ ነገር ልጥቀስ፣ እዛ ጋር አቆማለሁ። ከባፕቲስት ካቴኪዝም ነው ማነበው። ካቴኪዝም አላችሁ በሰራችሁ ታገኙታላችሁ። ከዛ 95ኛው ኩዌስችን ላይ ነው ቀጥታ የምትሄዱት። 95ኛው ኩዌስችን የባፕቲስቶች ካቴኪዝም ማለት ነው። እንደዚህ ይጠይቃል። What are the outward and ordinary means by which Christ communicates to us the benefits of redemption? So የመዳንን ጥቅም የሚሰጡን ውጫዊ የሆኑ ኦርዲናሪ የሆኑ ሚንሶች ምንድናቸው? ወይ ደግሞ መንገዶች የእግዚአብሔርን ጸጋ የሚያስተላልፉልን ማለት ነው ምንድናቸው ብሎ ይጠይቅና አውትዋርድ እና ኦርዲናሪ የሆኑ ሚንሶቹ ምን እንደሆኑ ይዘረዝራል። ሲዘረዝራቸው እንደዚህ ይላል the outward and ordinary means by which Christ communicates to us the benefits of redemption are his ordinances, especially the word, baptism, the Lord's Supper and prayer, all of which are made effectual to effect for salvation. ምን ብሎ እንደጨረሰው በደንብ አድርጋችሁ አስተውሉ። የእግዚአብሔር ቃል፣ ጥምቀት፣ የጌታ እራትና ጸሎት ይልና all of which are made effectual to the elect of salvation። ስለዚህ effectual means ናቸው ብሎ ይላል። ለምን? ለድህነት። ከዛ ዘቅ ብሎ ደግሞ እንዴት ነው ታዲያ እንትን የሚያደርጉት ምንድነው effectual means የሚሆኑት የሚለውን ነገር ያብራራል ማለት ነው። እሱን ላንብብላችሁ። እሺ ያው 98ኛው ጥያቄ ላይ ማለት ነው how do baptism and the Lord's Supper become effectual means of salvation ይልና እንደዚህ ይላል baptism and the Lord's Supper become effectual means of salvation not from any virtue in them or in him that administers them but only by the blessing of Christ and the working of his spirit in those who by faith receive them. so ምን እያለ ነው በአማርኛ? ጥምቀትና የጌታ እራት ድህነትን የመስጠት መንገድ የሚሆኑት በምንድነው? በራሳቸው ውሃው ወይ ደግሞ የምንወስደው ህብስት በራሱ የሆነ ነገር ኖሮ ሳይሆን
ይልቁንም ደግሞ የሚሰጠንም ደግሞ ሰው የሆነ ሱፐርናቹራል የሆነ ነገር ኖሮ ሳይሆን ይልቁኑ ክርስቶስ በክርስቶስና በመንፈስ ቅዱስ ስራ ነው ብሎ ይለናል ማለት ነው። ስለዚህ አሁን ከጠቀስኩላችሁ ከሁለቱ አራትን የጠቀስኩላችሁ አይደል? ሉተራን፣ ባፕቲስት፣ አንግሊካንና ፕሬስቢቴሪያን። ሉተራኑና አንግሊካኑ ያው እንግዲህ በጣም ኮመን ናቸው ይታወቃሉ ብዬ ነው እንግዲህ ዘለልኳቸው። መጥቀስ የሚቻል እነሱን ባፕቲስቱና ፕሬስቢቴሪያኑ which is ሪፎርምድ የሆኑት ዊንጎች ማለት ነው የጌታ እራት፣ ጥምቀት በእርግጥም ጸጋን የምንቀበልባቸው ሚንስ ናቸው ብሎ ያስቀምጣል ማለት ነው። ሶ ይሄንን አስተምህሮ ይሄንን ኤግዛክት ነገር ደግሞ ወደ ኋላ ሄደን ደግሞ ትሬስ ማድረግ እንችላለን። የኒቂያ ጉባኤ ላይ ሄዳችሁ ብትመለከቱ ተመሳሳይ ነገር አስቀምጦ እናገኛለን ስለ ጥምቀት ሲያወራ ማለት ነው። ስለዚህ መጽሐፍ ቅዱስ ላይም ደግሞ ሄደን ብንመለከት ተመሳሳይ ነገር ነው የምናገኘው። ይሄኛው ነው ሁለተኛ ለምሳሌ ሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ ተመሳሳይ ነገር እናገኛለን። ጳውሎስ ማነው ጴጥሮስ ከሰበከ በኋላ ምን እናድርግ ታዲያ ብለው ሲጠይቁት ተጠመቁ፣ እመኑ፣ ተጠመቁ የኃጢአትን ይቅርታም የመንፈስ ቅዱስም ስጦታ ታገኛላችሁ ብሎ ይላቸዋል። ስለዚህ እንደዚህ እያደረግን ቢውልድ ማድረግ እንችላለን ከቀጥታ ከመጽሐፍ ቅዱስ ማለት ነው። ሶ ምንድነው እያልን ያለ ነው? ሪፎርመሮቹ የፕሮቴስታንት ትራዲሽን የወጣባቸው ካቶሊክን ተቃውመው ፕሮቴስት ያደረጉት ሪፎርመሮቹ የሚያምኗቸውና የተቀበሏቸው በኮንፌሽንም ደረጃ በእምነት ደረጃም ደግሞ የተቀመጡት ኮንፌሽኖች ሆል ኮንፌሽኖች ማለት ነው። እንዲሁም ደግሞ አጠቃላይ ታሪካዊ ፕሮቴስታንቶች ይሄን ያምናሉ፣ ይሄንን ፕራክቲስ ያደርጋሉ። ሶ ዛሬ ላይ እንዳለና ሰምፐር ሪፎርም አንዳንድ የሚቀበል አንድ ፕሮቴስታንት ራሳቸውን አይደንቲፋይ የምናደርግ ከሆነ በኤቫንጀሊካል ሰርክል ውስጥ እንዳለ ሰው ይሄንን አቋም መቀበል አለብን ማለት ነው። ወደዚህ አቋም መመለስ አለብን ማለት ነው። ወይ ደግሞ ይሄንን አቋም ሪኮንሲደር ማድረግ አለብን ማለት ነው። ሶ ባጭሩ ቅድም እንዳልነው የኢየሱስን አምላክነት ጥያቄ ውስጥ ከተው ላሉ ከኢየሱስ አምላክነት ጋር እኩል ወይ ደግሞ የባህሪ ልጅ ነን ብለው የሚሉ እንዳሉ ሰው መንፈስ ነው ብለው ደግሞ ቶታሊ ሮንግ ወደ ሆነ ኮንክሉዥን የሄዱ እንዳሉ እነሱን በታሪካዊ ፕሮቴስታንቶች በታሪካዊ አባቶች ከዛም ደግሞ በመጽሐፍ ቅዱስ መዝነናቸው ወደ ኋላ መመለስ አለብን፣ ወደ ሪፎርመሮቹ መመለስ አለብን፣ ወደ አባቶች መመለስ አለብን፣ ወደ ቅዱሳት መጽሐፍት መመለስ አለብን ብለን እንዳልነው ልክ እንደዛ ሳክራመንት ላይ ሲመጣም ይህንኑ ኤግዛክት አቋም ሪፎርመሮቹ ያመኑትን ኤግዛክት አቋም አባቶች ያመኑትን ኤግዛክት አቋም መጽሐፍ ቅዱስም ደግሞ ፊት ለፊት የሚያስተምረውን አስተምህሮ ልንቀበልና ልንታመን ይገባል ማለት ነው። ሶ አሁንም ፕሪንሲፕል ነው እየሰጠናችሁ ያለ ነው። እሱም ደግሞ ምንድነው ሰምፐር ሪፎርማንዳ ሁልጊዜ የምትታደስና ራሷን ከቅዱሳት መጽሐፍትና ከአባቶች አንጻር የምትመለከት ቤተክርስቲያን አለች፣ ትቀጥላለች። እሱን ነው የምንቀበለው። አሴም ታይም ደግሞ እቺ ቤተክርስቲያን አስተምሮቿን ስትመዝን እነዚህ ነገሮች ከግምት ማስገባት አለባት። ቀደም ያየናቸው አስተምሮች እንዳሉ ሆነው እነዚህንም ማለት ነው ጥምቀትን፣ የጌታ እራትን ማለት ነው። ሶ በጣም ረጅም ሰዓት ወሰድኩኝ በእርግጥ። እሺ ካሁን በኋላ ስለማላወራ ነው። ቃሌ ምናልባት ካለ ተቀበለኝ፣ ኦር ደግሞ አማን ቀጥታ አንተም ልትወስዱ ትችላል። የኮንፌሽናሎቹን ጉዳይ ጨርሰውና ከዛ በኋላ አንድ ነገር አነሳና ካላችሁ ሁለታችሁም ኮሜንት ብታደርጉበት አሪፍ ነው። አማን ይቀጥል። አሁን ግን እሺ ጀለስ ጨርሶታል እኮ የኔን ኮንፌሽኖች እና ምንድን ነው የማወራው? ጆ መልሳቸው ትላለህ እና ይሄን ይመስላል ነው። በተለይ ሜን ላይን የሚባሉት በሪፎርሜሽን ሳይድ ሲነሳ እነዚህ አብያተ ክርስቲያናትና ዲኖሚኔሽኖች አሉ። በአንድም በሌላ ከነዚህ ጋር ደግሞ አፊሌት የሚያደርጉ አሉ። አሁን ለምሳሌ ሄዳቸው የቃለ ሕይወትን ብታዩ ዊኪፒዲያ ላይ ኦሪጂኔት ያደረገበት ሲባል ባፕቲስት ነው የሚለው። ባይዞ ከባፕቲስት ባክግራውንድ ነው እንትኖቻቸው ማለት ነው። የምንድን ነው ሰባኪው የመጀመሪያዎቹ ሰባኪዎቻቸው እና ሚሽነሪዎቻቸው፣ ሚሽነሪ የሚለውን ቃል ፍለጋ ነው ስንከራተት የነበረው እና ሚሽነሪዎቻቸው ወደ ባፕቲስት ነው የሚመዝዘው እና ሌሎቻቸውም እንደዚህ አፊሌት የሚያደርጉ አሉ። ሂስቶሪክ ወደሆኑት ወደ እነዚህ አብያተ ክርስቲያናት ማለት ነው። እና ሳክራመንቶቹ ላይ ሲነሳ ቅድም ወረዴ ተብሏል። ወጥ በሚያደርጉ ሀሳቦች ላይ እናምንና እነሱን ነገሮች ዲፋይን በምናደርግበት መንገድ ላይ ልክ ለምሳሌ ባፕቲዝም ላይ ኤርሊ ቸርችን ነው እያወራ ያለሁት እዚህ ጋር ኢንተርዲኖሚኔሽኑን አይደለም። ኤርሊ ቸርች ላይ በቃ ባፕቲዝም እንዳለ በአብ ወልድ መንፈስ ቅዱስ ስም እንደሚደረግ
ሪጀነሬሽን እንደሚወራበት የኃጢአት ስርየት እንደሚወራበት የሚታመን ነው። ደን ሞድ ኦፍ ባፕቲዝም ላይ ሲመጣ ግን ክርክሮች ነበሩ ነው ራይት። ሞድ ኦፍ ባፕቲዝም ላይ ሲመጣ ኢመርሽን ይሁን ወይ የሚል ክርክር ነበረ። ኢመርሽን ማለት ማጥለቅ ወደ ውሃ ውስጥ፣ ከዛ ስፕሪንክሊንግ አለ። አይ ከላይ ውሃው ይደፋበት የሚል ነው። ውሃውን መድፋት ከላይ ቀስ ብሎ ማለት ነው የሚል ነው። ከዛ ሌላ አንድ አለ ሶስተኛ፣ አሁን እየመጣልኝ አይደለም ሀሳቡ እና ወደ 3 የሚጠጉ ሞድ ኦፍ ባፕቲዝሞች ነበሩ። እዛ ላይ ከራከሩ ነበር። ግን ዞሮ ዞሮ በአብ በወልድ መንፈስ ቅዱስ መደረጉ ላይ ማንም ለክርክር ቀርቦ አያውቅም። ደን ኢፌክት የሚያደርገው ምኑን ነው ኦር ኢንድ ሪዛልቱ ምንድን ነው የሚለው ላይ ማንም ሲከራከር፣ ስፕሪንክሊንግ እሱ ነው ታሪኩ። ስፕሪንክሊንግ ማለት መርጨት ማለት ነው። እና ኢፌክቱ ላይ ክርክር አልነበረም። ዳት ማች ኮንሰንሰስ ግን ነበረ ነው። ይሄን ያደርጋል፣ ለዚህ ጉዳይ ነው፣ ለዚህ ጉዳይ ነው፣ ለዚህ ጉዳይ ነው ይባላል። ግን በየትኛው መንገድ ይደረግ ሲባል ፎር ዘ አውቶሪቲ ኦፍ ዘ ቸርች ተሰጥቶ የታለፈበት ነው። በኢመርሽን ይሁን በስፕሪንክሊንግ ይሁን የሚሉ ሀሳቦች የቤተክርስቲያኑ ውሳኔ ያው የተተወ ነው ማለት ነው። እና ልክ እንደዛ ያሉ አይነት አካሄዶች አሉ። እነዚህ ሜን ላይን የሚባሉ ቅድም የጠራናቸው አራቱ ውስጥ ሳክራመንት ላይ ሲመጣ ኢሴንሻል የሆነው ኔቸር ላይ በምንም ተአምር ከጥንቷ ቤተክርስቲያን የተነጠለ አይነት አካሄድ አልሄዱም። ዲፋይን የሚያደርጉበት መተር ነው የሚለያየው ነው። ዲፋይን የሚያደርጉበት ያንን አንድ አይነት ወርድ ይጠቀሙና እንደዚህ ነው የምንረዳው። ስንረዳ ይሄንን ለምሳሌ የባፕቲስት ኮንፌሽኖች፣ የሪፎርምድ ኮንፌሽኖች አሉ። ኢቨን ኤርሊ ቸርች ፋዘሮች አፍ ላይ የማይጠፉ ቃላትን ይጠቀማሉ። ለምሳሌ ባዝ ፎር ሪጀነሬሽን የሚል ቃል ማለት ነው። ባዚንግ የሚለውን ቃል በጣም የሚጠቀሙት ኤርሊ ቸርች ፋዘሮች ናቸው አይደለ? ባዚንግ መታጠብ የሚለውን ቃል ማለት ነው። ግን ያው መጽሐፍ ቅዱስ ላይ ያለ ነው። መታጠብ የሚለው ቲቶ ምዕራፍ 3 ላይ ያለ ቃል ነው። ግን በብዛት ይጠቀሙታል። ባዚንግ ግን አሁን ኢቨን ፈረንጆችም አይጠቀሙትም ይሄንን ቃል። አይ ቲንክ በጣም ኦልድ እየሆነ የመጣ ቃልም ስለሆነ ጭምር ማለት ነው። ኦኬ ኦልድ እየሆነ የመጣ ቃልም ስለሆነ ግን ይሄንን ቃል ኮንፌሽኖች ውስጥ ታያላችሁ፣ ሪፎርምድ ኮንፌሽኖች ውስጥ ታያላችሁ። ባዝ ፎር ሪጀነሬሽን ነው የሚል ታያላችሁ። እንደነ ሄልቬቲክ ኮንፌሽን ላይ የምታገኙት ሀሳብ አለ እና በወጥነት ፕሮቴስታንቶች ምን ያምኑ ነበር ሲባል እነዚህን አብያተ ክርስቲያናት አስቀምጠን ይህንን ያምኑ ነበረ። ምክንያቱም ወደኋላ ወደ ሪፎርሜሽን ሲካሄድ ያሉቱ የምናገኛቸው እነሱ ስለሆነ ማለት ነው። ስለሆነ ያው ኮሜንት ላይም ጥሩ ጥያቄ እየተነሳ ስለሆነ እያስተናገድን ኢንፋንት ባፕቲዝም ይቀበላሉ? አዎ ይቀበላሉ። ግን ኤንድ ጎሉ ምንድን ነው ነው? አሁን እኔ ያለሁበት እንትን ይቀበላል። ሪፎርምድ ባፕቲስቶች ይቀበሉታል፣ በደንብ ነው የሚቀበሉት። ግን ሉትራኖች ዲፋይን በሚያደርጉበት መንገድ ዲፋይን አያደርጉም። ኢፌክቱ ላይ ሲመጣ ለምን ኤንድ ጎል ነው ህፃናቱን የምታጠምቀው የሚለው ላይ ይለያያል። ግን ህፃናቱን ያጠምቃሉ። ለምሳሌ በሪፎርምድ ባፕቲስት ሳይድ ያለውን ሀሳብ ስነግራችሁ ለምንድነው ህፃናቱ የሚጠመቁ ሲባል ኦልሬዲ ከላይ ያሉቱ ቤተሰቦቹ አምነው የተጠመቁ የኪዳኑ ቤተሰብ አካል የአዲሱ ማህበረሰብ አካል ስለሆኑ የዛ ማህበረሰብ አካል በተለይ የሚጠቀሰው አንድ አናሎጂ አለ። ይሄ በትዳር ውስጥ አንዱ አማኝ ሆኖ አንዱ አማኝ ካልሆነ ከሁለቱ አካል የሚመጣ ልጅ ቢኖር ጳውሎስ እንዳለው በአንደኛው ቤተሰብ ምክንያት አማኝ በሆነው ምክንያት ልጁ ቅዱስ ይሆናል የሚል አለ አይደል? የተቀደሰ ይሆናል። አንዱ ያመነ አንዱ ያላመነ ቢሆንና ልጁ ምን ይሆናል ሲባል ጻድቅ ነው የሚሆነው ርኩስ ነው የሚሆነው ሲባል ጻድቅ ነው የሚሆነው። ኦልሬዲ አንዱ የዛኛው በቃ ጽድቁ ይበልጣል አይነት ነገር ሲወራ እናያለን ቆሮንቶስ ላይ። አንዱ በራሱ ሆኖ ልጁ ላይ ኢፌክቱ ጽድቅ ከሆነ ልጁ ላይ ኢፌክቱ ቅድስና ከሆነ ሁለቱ ቤተሰቦች ተገናኝተው ሁለቱ የዳኑ ቤተሰቦች ከተገናኙማ እንዴት አይሆንም? ስለዚህ እነሱ አምነውም ተጠምቀውም ያገኙትን ነገር ሳያምን ገና ያንን ፕሮፌሽን ኦፍ ፌዝ ሳያሳይ ፕሮፌሽን ኦፍ ፌዝ ሳያሳይ ከሁለቱ ቤተሰቦች በመገኘቱ ምክንያት ከሁለቱ አማኝም አማኝ ከሆኑም ካልሆኑም በመገኘቱ ምክንያት ቅዱስ መሆኑ የማይነካበት ከሆነ
እንግዲያውስ ከሁለት ቅዱሳን ቤተሰቦች መገኘቱ በኪዳኑ ውስጥ ያለውን ያንን በረከት እንዲቀበል ግራውንድ ይሆነዋል የሚል ነው በሪፎርምድ ባፕቲስቶች ዘንድ የሚመጣው አርጊመንት። ስለዚህ ህፃኑን አትከልክሉት። ኦኬ፣ የኮቨናንት ቤተሰብ አባልና አካል መሆኑ ፕሩቭ የሚደረግበት ነው። ኤንድ የኛው ነህ የሚለውን አይነት ነገር ፕሮክሌም የምናረግበት ነው። ምክንያቱም ያው ተለጥጦ ሌላ ትምህርት ስላለ ማለት ነው። የህፃናቱ ጉዳይ አሁን እነዚህ ሳክራመንቶችን አፕላይ ባናደርግ እንኳን ኢሌክሽን እና ፕሪዴስቲኔሽን የሚል ሀሳብ ትምህርቶች አሉ። ምርጫና አስቀድሞ መወሰን የሚለው ማለት ነው። ስለዚህ በዛ ትምህርት ተደርጎ ስቲል ነው ይድናሉ የሚል ትምህርት ስላለ ማለት ነው። ሌላ ትምህርት ስላለ በዚህ ላይ ለጥፈን ብቻ ኦር በዚህ ላይ አንጠልጥለን ብቻ መዳናቸውን ወይም የዛ ነገር ሳይንና ሲል መቀበላቸውን በዚህ ላይ ብቻ አድርገን አናቆምም የሚል አይነት ነገር ስላለ ማለት ነው። ሶ ይቀበላሉ ነው። ሉትራን ብቻ አይደለም በፕሮቴስታንት ዲኖሚኔሽኖች ውስጥ የህፃናትን ጥምቀት የሚቀበሉት አሉ የሚባሉ እነዚህ ኮንፌሽናሎቹ አፊርም ያደርጋሉ። ግን ኢንተርፕሬቴሽን ላይ ሲመጣ ለምንድን ነው የምታጠምቁት ሲባል ግን ዲፋይን የሚያደርጉበት መንገድ ይለያያል የሚል ነው። ኦኬ፣ ይህን ካልኩ ኦልሬዲ ጆ ብዙዎቹን የኔን ኮንፌሽኖች ጠቅሶ ስለጨረሰብኝ አንድ ሪፎርምድ ኤግዛክትሊ የሪፎርምድ ባፕቲስት ሳይሆን የሪፎርምዶች ማለት ነው የሪፎርምዶችን ካቴኪዝም ልጥቀስላችሁ። ባለፈው ቪዲዮ እየተረጎምኩ ከኮንሳይስ ቴዎሎጂ ላይ ከጂአይ ፓከር ላይ እያነበብኩላችሁ ነበር። ዩቲዩብ ላይ ቪዲዮ አስቀምጬላችኋለሁ። ሙሉ ሳክራመንት ላይ ያለውን ሀሳብ ማወቅ ለምትፈልጉ ሰዎች ቪዲዮን ገብታችሁ ማየት ትችላላችሁ። የአንድ ሰዓት ቪዲዮ ሰርቻለሁ። እዛ ላይ የተናገርኩት ነው። አንድ የሪፎርምድ ካቴኪዝም አለ ሂድልበርግ የሚባል ማለት ነው። ሂድልበርግ ካቴኪዝም የሚባል አለ። ለ75ኛው ጥያቄ ሳክራመንቶችን በተመለከተ የክርስቶስ አካልና የክርስቶስ ስጋና ደም መቆረስና ደሙን ማፍሰስ ጋር በተያያዘ ጥያቄ ይጠይቃል ማለት ነው። ኩዌስችን 75 ነው። እንደሚከተለው ያስቀምጣል። አንድ ላይ ለአንብብና ዋና ዋና ሀሳቦችን ኦልሬዲ ስለማውቃቸው እነሱን ሳንሱር አድርጌ አወጣላችኋለሁ። ለአንብብላችሁ ምን እንደሚል 75ኛው ጥያቄ ሂድልበርግ ካቴኪዝም ማለት ነው። ሪፎርምድ ካቴኪዝም ነው። ስለ ሳክራመንት እንደዚህ ይላል። ስለ ስጋና ደሙ ማለት ነው። ኢቨን ባፕቲዝምንም ይጨምራልና ሞሮፍ ስጋና ደሙ ላይ እንደዚህ ይላል። Christ has commanded me to eat of his broken bread and to drink of this cup in memory of him, and therewith has given assurance first that his body was broken on the cross for me and his blood shed for me. Assure us I see with my eyes I see with my eyes the bread broken for me and the cup communicated to me, and further that with his that with his crucified body and shed blood he himself feeds and nourishes my soul to eternal life. Assure us, ይደጋግመዋል ይህንን ቃል በደንብ ያዙት። Assure us I take and taste the bread and cup, which are given me as sure tokens of the body and the blood of Christ ይላል ማለት ነው። እዚህ ውስጥ ዋና ዋና ሀሳቦችን ልንገራችሁ። ክርስቶስ ኢየሱስ እንዲህ ብሎ አዞኛል፣ ለእኔ ሲል የተቆረሰውን ስጋውንና የፈሰሰውን ደሙን እርሱን በማሰብ ያው ትናገራላችሁ ትንሣኤውና ሞቱን ስለሚል እሱን በማሰብ እንዳደርግ ሰጥቶኛል። ኦኬ ደን በዚያ ውስጥ ደግሞ አሹራንስን ወይም እርግጠኝነትን ሰጥቶኛል። ምን አይነት እርግጠኝነት ሲባል በመጀመሪያ ደረጃ ስጋው የተቆረሰው ለኔ ነው፣ መስቀል ላይ የተቆረሰው ለኔ ነው፣ ደሙም የፈሰሰው ለኔ ነው ይልና እችን ቃል ያዙልኝ። አሹራስ አይ ሲ ዊዝ ማይ አይስ the bread broken for me። የተቆረሰውን ስጋ በአይኖቼ የማየትን ያክል ነው። እዛ ቀራኒው ላይ የተደረገውን ያክል በአይኖቼ የማየትን ያክል እርግጠኝነት አለበት። ኦኬ assure I see with my eyes and eyes the bread broken for me and the cup communicated to me። ደሙም ስጋውም በእርግጠኝነት ወይም እርግጠኝነት ያለበት ለኔ የሆነ እንደሆነ አምናለሁ። and further that with his crucified body በተሰቀለው ሰውነቱ እና shed blood በፈሰሰው
ደሙ አሁን ያዙልኝ እዚህ ጋር ምን ብሎ እንደሚያምኑ ማለት ነው። ይሄ የሪፎርምዶች ካቴኪዝም ነው። 75ኛው ጥያቄ ሲመልስ ማለት ነው። እንደዚህ ይላል በተቆረሰው ስጋውና በፈሰሰው ደሙ ይልና he himself feeds and nourishes my soul to eternal life እርሱ ራሱ ስጋውንና ደሙን ይመግበኛል ነፍሴንም ደግሞ ያለመልማታል በመገበኝ ስጋና ደሙ ማለት ነው ለዘላለም ሕይወት በሚሆን ይላል። አያችሁ ስጋና ደሙን እርሱ ራሱ ነው የሚመግበኝ ነፍሴን ደግሞ ያለመልማታል ለዘላለም ሕይወት በሚሆን to eternal life as sure as I take and taste the bread and cup ስጋውና ደሙን ባጣጣምኩ ጊዜ ስቀበለው ስበላውና ስጠጣ ወይኑንና ህብስቱን ስበላውና ስጠጣ ያንን እየወሰድኩ እንዳለ አሹራስ ማለት በቃ እርግጠኛ በሆነ ሁኔታ ስበላውና ስጠጣ ያንን እርግጠኛ ሆናለሁ which are given me as sure tokens of the body and the blood of Christ የተሰጡኝ እነዚያ እውነተኛ ሆኖ የሚቆጠሩ ስጋና ደሙ ስለሆነ ይላል ማለት ነው። ስለዚህ ኮሚኒኬት የሚያደርጉት ምን ነው ሲባል ከላይ ምን በሚል ቃል ይጠቀማል ሚሞሪ ኦፍ ሂም እርሱን በማሰብ ሚሞሪያል የሆነውን አስፔክት ይናገራል በማሰብ ነው የምናደርገው then spiritually ደግሞ እነዚህ የምናደርጋቸው ነገሮች ሊትራል እንዳልሆነና እዚህ እንትን ላይ አይደለም ዲፋይን ይደረጋል የካቴኪዝሙ ዲፋይን ይደረጋልና ዲፋይን ሲደረግ ሌሎች ጽሁፎች ላይ እነዚህ ዲቫይኖች ያስቀመጡት ምንድነው አክቹአሊ ነው የምናደርጋቸው ነገሮች ግን ኢምፓክቱ ስፒሪቹዋል ነው በህይወታችን ላይ እርሱም ፎር ኢተርናል ላይፍ ነው ለዘላለም ህይወት ነው ለኃጢአት ይቅርታ ነው ኦኬ ሶ እውነተኛ የሆነ ኢምፓክት አለ ህይወታችን ውስጥ ጸጋን እንድንካፈል ነው ምህረት እንድናገኝ ነው የሚለው ነገር ይናገራሉ ማለት ነው ኦኬ ይናገራሉ ማለት ነውና ሶ ይሄንን ነገር እንግዲህ ኮንፌሽናል የሆኑት ይሄው እንደዚህ ተጽፎ ተቀምጠዋል እንግዲህ ይሄ ወደ 15ኛው ወደ 16ኛው ክፍለ ዘመን ተጽፎ ወረደ የተቀመጠ ነው ላለፉት 400 እና 500 ዓመታት አማኞች ፕሮቴስታንት የተባሉ ቀደምት ምናልባት 5 6 7 ጄነሬሽን ወደ ኋላ የነበሩ አባቶቻችን ይሄንን በዚህ መልክ አስቀምጠዋል እንደነዚህ አይነት ቃላትንና እንደዚህ አይነት ኤክስፕሬሽኖችን ወደ ኋላ ስንሄድ በቤተክርስቲያን አባቶች ዘንድ እናገኛለን ወይ በደንብ እናገኛለን ስለዚህ እንደዚህ አይነት ኮንፌሽኖች ከጥንቷ ቤተክርስቲያን አስትሬ እንዳላደረግን ወይም ጥለን እንዳልወጣንና ርቀን እንዳልሄድን የሚያሳዩ በስሙምነት አብረን እየሄድን እንዳለ የሚናገሩ ኢንተርፕሬቲቭ በሆኑ መንገዶች ላይ ኤርሊ ቸርች ፋዘሮችም ራሳቸው በሚከራከሩባቸው መጠን ልክ የምንከራከርባቸው ኢሹዎች አሉ በምንከራከርባቸው መጠን ልክ ማለት ነው ምናልባት እነዛ ክርክሮች ምንድናቸው ከተባለ ቪዲዮ ልሰራበት ሳንሱር ያደረኳቸው አሉ ናይሲያን እንደ አንቲኒሲያን ፋዘርስ ከፊሊፕ ቻፍ መጽሐፍ ላይ ወደ 6-7 የሚጠጉ ኮቴሽኖችን ሰብስብ ያለው በተለይ ኦግስቲን እነ ጀሮም እነ ክሌመንት ኦፍ ሮም ኦኬ እና ሌሎችም እነ ሂለሪ ኦኬ የተናገሯቸው አሁን ላይ በክርክር ደረጃ የሚነሱ አይነት ሐሳቦችን የተናገሯቸው ሐሳቦች አሉ በዛ ልክ ፕሮቴስታንቶች እርስ በርስ ሜንላይን ዲኖሚኔሽኖች ይወያዩበታል ይከራከሩበታል ግን እንግዲህ ሻሙላ መዘን አልተዋጋንበትም ማለት ነው ግሬስ ኤንድ ስፔስ ወይም ጸጋ በሐሳብ ልዩነት ውስጥ ወንድማችንን የምንሸከምበትን እና ቦታ ደግሞ እንደዚህ የማሰብ ነፃነታችን እንደተጠበቀ ስቲል ፕሮቴስታንት ሆነን አለን ማለት ነው ወንድማማች ሆነን ማለት ነውና ያ ይሄን ይመስላል ቴንክ ዩ አማኒ ቴንክ ዩ ሶ ማች እዚህ ላይ ብዙ የምጨምረው ነገር አይኖርም በተለይ ከዚህ ከሳክራመንት አንጻር የሳክራመንትን ቫልዩ ዝቅ የሚያደርግ ፕሮቴስታንቲዝም የለም ሳክራመንቱ ምን ድረስ ነው ስፍራው ምኑ ጋር ነው በዚህ በቤተክርስቲያን ትምህርት ውስጥ ኤክሌሲዮሎጂው ላይ ሶተሮሎጂው ላይ ቦታው የቱ ጋር ነው የሚለው ነገር ግን በጣም ወሳኝ ጉዳይ ስለሆነ ስለዚህ በዛ መንገድ ነገሮችን መመልከቱ እጅግ በጣም ጠቃሚ ነው ብዬ አስባለሁ ሶሪ ትንሽ ራስ ምታት ስለያዘኝ እንትን አድርጌዋለሁ አጥፍቻለሁ ካሜራውን ነው ስለዚህ ሳክራመንትን በተመለከተ የምናምነው ነገር
የቀደመችው ቤተክርስቲያን ውስጥ የነበረው በተለይ በአዲስ ኪዳኒቱ በሐዋርያት ቤተክርስቲያን ዘንድ የነበረው ቤዚክ ትምህርት ነው የሚለውን ነገር የመጀመሪያው ቼክ ማድረግ አለብን አሁንም ማለት ነው። ቀጥሎ ደግሞ ቤተክርስቲያን አባቶች ዘንድም የማይታወቅ እንግዳ ትምህርትም እንዳይመጣ ቤዚክ የሆኑ ነገር ላይ ሳክራመንት ላይ መጠንቀቅ ግዴታ ነው ያስፈልጋል። እነዛን ስንል ምን እያለን ነው? ለምሳሌ ቅድም አማን እያለ ነበረ የህፃናት ጥምቀት እንትኑ እሱ አይደለም ልዩነቱ እሱ ጋር ሳይሆን ህፃናት ይጠመቁ የሚለውን ነገር ሪፎርምድ ካምፕ ውስጥ ያሉት ዲኖሚኔሽኖች እንደዚሁም ደግሞ ሉትራኖችም ኢቨን አንግሊካኖችም እንትን ያደርጉታል። ነገር ግን የህፃናቱ ጥምቀት ለምን የሚለውን ጥያቄ ግን መመለስ ያስፈልጋል ማለት ነው። ስለዚህ ለዚህ የተለያየ ምላሽ ይሰጣል። ልክ የህፃናቱ ጥምቀት ለምንድን ነው የሚለውን ነገር የዮሐንስ አፈወርቅ ቴዎሎጂ እና የአውግስጢኖስ ቴዎሎጂ አንድ እንዳልሆኑ እንደዛ ማለት ነው። ስለዚህ አውግስጢኖስ ህፃናት ይጠመቁ የሚልበት መንገድና ዮሐንስ አፈወርቅ ህፃናት ይጠመቁ የሚልበት ቴዎሎጂ የተለያዩ ናቸው። ልክ እንደዛው ኢንድ ጎሉ ምንድን ነው ከሚለው ነገር ባለፈ ለቴኖ ወዳጅ ትንሽ 5 ደቂቃ ካለ አሪፍ ነበረ። ኢፍኖት ግን ተባረክ፣ እግዚአብሔር ይባርክ። ቆይ ላቋርጥና እኔ ማር ላይ ላቋርጥህ ነው እኮ ቃሌ፣ ችግር የለውም። እሺ ወንድሜ ደህና ደሩ። አሪፍ ብለሽ ባይ። ስለዚህ በዚህ ጉዳይ ላይ የምናደርገው ነገር ምንድነው ማለት ነው? የቪው ልዩነት ሙሉ በሙሉ እንደሌለ ተደርጎ መታሰቡ ትክክል አይደለም። የመጀመሪያው ነገር እሱ ነው። ይህንን እንትን ማድረግ አለብን፣ ማስወገድ አለብን። የቪው ልዩነት ሳክራመንት ላይ አልነበረም የሚል ነገር አልነበረም። ኦኬ። ስለዚህ በቪው ጉዳይ የተለያዩ ምልከታዎችን ይዘው ሲመጡ እንመለከታለን፣ ቤተክርስቲያን አባቶችን ጨምሮ። ስለዚህ ለጠርጡለስ ህፃናት ማጥመቅ ራሱ አደገኛ ነው። እዛው ዘመን ላይ ለኖሮ ለአርጌንስ ግን አይደለም። ኦኬ። ለጎርጎርዮስ ዘንዚናዙ ደግሞ ህፃናት የሚጠመቁት ቶድለር ሆነው የሚባሉትን ነገር መልሰው ናሬት ማድረግ ሲችሉ ነው። ስለዚህ እነዚህ አባቶች ህፃናቱን የማጥመቅ ጉዳይ ላይ የሚስማማሉ፣ የማይስማማሉ። ህፃናቱን ማጥመቁ ላይ የሚስማሙት ራሱ ለምን የሚለው ጥያቄ ላይ ደግሞ የተለያየ ምላሽ ሲሰጡ እንመለከታለን ማለት ነው። ህፃናት አይጠመቁ የሚሉም ደግሞ እንዳሉ እናያለን። ኢቨን ህፃናት የማያጠምቁ አብያተ ክርስቲያናትን ጭምር እንመለከታለን። ኤቨረት ፈርጉሰን እዚህ ላይ ሰፊ ስራ ሰርቷል እና በሰፊው ሌላ ጊዜ እንመለከተዋለን። ግን ጉዳዩ ምንድን ነው? እነዚህ ሳክራመንቶች ባዶ ምልክቶች ብቻ ናቸው የሚለው እሳቤ ግን ትክክል አይደለም ማለት ነው። እሱ እሳቤ ትክክል አይደለም። ስለዚህ እዛ ላይ እኛ ፕሮቴስታንቲዝሙ እዛ ላይ አይቆምም። ወደ ክላሲካል ፔንቴኮስታሊዝሙ ስንመጣ ክላሲካል ፔንቴኮስታሊዝሙ የሚታወቅባቸው ምልከታዎች አሉት። በተለይ ሳይን የሚለውን ሀሳብ ክላሲካል ፔንቴኮስታሊዝሙ የያዘው እሳቤ እንደመሆኑ ማለት ነው። ግን ሳይን ሲባል እሱ ራሱ ምን አይነት ሳይን የሚለው ነገር በጣም አስፈላጊ ስለሆነ እሱን ነገር አይተን ነው ፔንቴኮስታሎች ራሳቸው በዛ ደረጃ ነው የሚቀበሉት የሚለውን ነገር እንትን ማድረግ ያለብን ማለት ነው። ለምሳሌ ሳይን ነው የሚለውን ነገር ከሚከተሉት ከፔንቴኮስታሎች መካከል አንድ ስኮላር ያስቀመጠውን ነገር ቅድም እየነገርኳችሁ ነበረ። ዘ ሎርድስ ሰፐር 5 ቪውስ የሚል አንድ መጽሐፍ ላይ ያለ አንድ ሀሳብ ማለት ነው። ጎርደን ስሚዝ የተባለ ሰው ኤዲት አድርጎታል። በካቶሊክ፣ ሉትራን፣ ሪፎርምድ፣ ባፕቲስት እና ፔንቴኮስታል እነዚህን 5ቱን ዲኖሚኔሽኖች እንትን ባደረገ መልኩ ባካተተ መልኩ የተሰራ ካውንተር ፖይንት መጽሐፍ ነው። አንዱ የአንዱን ሀሳብ እንትን ያደርጋል፣ ክሪቲሳይዝ ያደርጋል። ነገር ግን ሁሉም የራሳቸውን ሳክራመንታል እሳቤ ያስቀምጣሉ። ሎርድስ ሰፐር ላይ ጌታ እራት ላይ በዛ መንገድ ያስቀመጡት ነገር ነበር። እዚህ መጽሐፍ ላይ እንደዚህ በማለት ሲናገር እንመለከተዋለን ማለት ነው። የፔንቴኮስታሉን ሳይድ ይዞ የሚሞግተው ስኮላር ማለት ነው። እና እንደዚህ ይላል። ፎር ዘ ፎርዝ ስኩዌር ቸርች፣ ፎርዝ ስኩዌር ቸርች ማለት ፔንቴኮስታል ሳይድ ላይ ያለች ዲኖሚኔሽን ናት። ሰንዴይ ስኩል teacher manual encourages the teachers to carefully remind the students of significance of communion, bread and fruit of the vine, until it is certain that every true believer discerns clearly the graces of pardon, cleansing, healing and keeping that are typified in them. It is not uncommon to hear the promise at the celebration of the Lord's Supper that there is healing at the table በማለት ያስቀምጠዋል ማለት። ስለዚህ ሳክራመንት የሚለውን ነገር ሲያነሱ እነዚህ ሎርድ ሰፐር ሲያነሱ እንትን የሚያደርጉት የሚያስቀምጡት
እንትን አይደለም ይሄ በቃ ሜር የሆነ ሳይን ነው በሚል አይነት ነገር ብቻ አይደለም። ነገር ግን ከዛ ሳይን ጀርባ ግን የተገባ ቃል አለ፣ ሂሊንግ አለ በሚል ደግሞ ያስቀምጡታል የሚል አይነት ሀሳብ ይነሳል ማለት ነው። ኦኬ ስለዚህ በዛ ውስጥ የሚመለከቱት እንዴት ነው ሲባል እንደ ባዶ ሳይን አይደለም። ከሳይኑ ጀርባ ግን አንድ መለኮታዊ ኢንካውንተር እንዳለ ግን ይቆጥራሉ። እነማ ሲባል ክላሲካል ፔንቴኮስታሎች። ስለዚህ በዛ ደረጃ ይመለከቱታል። ግን የቪው ልዩነት የለም? ኧረ አለ። የቪው ልዩነቱ ምን አይነት ነው፣ ኔቸሩ ምን አይነት ነው የሚለው ነገር ላይ ግን መነጋገር አለብን። የዚህ ላይ ዓላማ በተለይ ደግሞ ክላሲካሊ ስለ ቲቺንጎቻችን በተለይ እነዚህ ኢሴንሻል ስለሚባሉ ቲቺንጎች ምን ምንድነው ማመን ያለብን የሚለውን ነገር የማየት ጉዳይ ስለሆነ በዛ አውድ ውስጥ እየተናገረ እንደሆነ ይታሰብ። ሶ ፖይንቱ ግን ምንድነው በሳክራመንት ደረጃ ሎርድ ሰፐር ላይ የሚሆን ባፕቲዝም ላይ ባዶ ምሳሌ ነው የሚለው ሀሳብ የክላሲክ ፕሮቴስታንቲዝም ሀሳብ አይደለም። ኦኬ ኢቭን ደግሞ የክላሲክ ፔንቴኮስታሊዝም ሀሳብ እንኳን አይደለም። ኦኬ እነሱ ራሳቸው ከዛ ዲቤት ያደረገ ነገር ሲያምኑ ስለሚመለከት፣ ስለዚህ በዛ ውስጥ ግን እግዚአብሔር ጸጋን ያካፍለናል። ኦፍኮርስ ጸጋን ያካፍለናል። እንዴት ሲባል እነዛ ነገሮች ከኋላቸው የያዙት ትልቅ ሪያሊቲ ስላለ የሚለው ነገር በጣም ወሳኝ ጉዳይ ስለሆነ እዛ ላይ በደንብ ተተክሎ መታየት አለበት ማለት ነው። ለምሳሌ እኔ መሰረተ ክርስቶስ ስለሆንኩኝ ማለት ነው ቅድም ጆ እያለ ነበረ። መሰረተ ክርስቶስ በእነዚህ ምስጢራት ብላ ጠራቸዋለች። በእነዚህ ምስጢራት ደግሞ ጸጋ እንካፈላለን ብላ ታምናለች። ስለዚህ በዛ ውስጥ ምስጢራዊ መንፈሳዊ በረከት እንካፈላለን ብላ ታምናለች። ስለዚህ ምንድነው ፖይንቱ? ኢንስትሩሜንታል ኮዝ ናቸው። ኦኬ ለመንፈሳዊ ጸጋ ኢንስትሩሜንታል ኮዝ ናቸው የሚለውን ሀሳብ መሰረተ ክርስቶስ እንደምታንጸባርቅ እናይበታለን ማለት ነው። ስለዚህ ባዶ ሳይን ነው የሚለው ሀሳብ ብዙ እንትን አይደለም። ነገር ግን በዛ ውስጥ የምንናገረው እውነት አለ። በክርስቶስ ሞትና ትንሣኤ ያገኘነው ይቅርታ፣ ያገኘነው መንፈሳዊ ህይወት እጅግ በጣም ድንቅ ነው። ስለዚህ ይሄ ጸጋ በረከት ምናምን የሚባለውን ነገር በተለይ የጌታ እራት ላይ ሲመጣ አሁንም ስለ ራሴ ቤተክርስቲያን ስናገር ማለት ነው በክርስትናችን ጸንተን የምንኖርበትን ጸጋ እንቀበልበታለን ብላ ታምናለች። ኦኬ በክርስትናችን ጸንተን የምንኖርበትን ጸጋ እንቀበልበታለን ብላ ታምናለች። ስለዚህ በክርስትናችን ጸንተን የምንኖርበትን ጸጋ እንቀበላለን የሚለው አሁን እኔ አባል የሆንኩባት ቤተክርስቲያን እምነት ከሆነ ኢቫንጀሊካል ሰርክል ላይ ራሱ ባዶ ምልክት ብቻ ናቸው፣ ከነገረ ድህነታችን ጋር ምንም አይነት ግንኙነት የላቸውም የሚለው ትምህርት ትክክል ሊሆን አይችልም ማለት ነው። ሶ ፕሮቴስታንቲዝሙ እንደዚህ ያምናል ብሎ መሞገቱም ትክክል ሊሆን አይችልም። ቅድም የኮንፌሽናሎቹን ስላነሷቸው ብዙ አልገባባቸው። አማኒ ጆን አነሳብኝ ሲል ነበር። ሄድልበርግ ካቴኪዝምን ላነሳ አዘጋጅቸው አንተ አንስተዋል እና በኤምኬሲ ደረጃም ደግሞ ይሄ ኢንስትሩሜንታል ኮዝነት ጉዳይ ሲነሳ እንመለከታለን፣ ስታንጸባርቀው እንመለከታለን ማለት ነው። በዛ ውስጥ በክርስትናችን ጸንተን የምንኖርበት በረከት የምንኖርበት ጸጋ ከእግዚአብሔር የሚለቀቅልን በዛ ኢንስትሩመንትነት የምናገኘው በረከት አለ። አዎ አለ። ደግሞ እነሱ ሌላ ትልቅ ሪያሊቲ የሚነግሩ ናቸው። እነዛ ሪያሊቲዎች ደግሞ የኃጢአታችን ይቅርታ የዘላለም ሕይወት የማግኘታችን ጉዳይ ናቸው። እነሱም በምልክትነት በመታሰቢያነት ይገልጹልናል። እነዛ ምልክት የምንላቸውና መታሰቢያ ማህተብ የምንላቸው ነገሮችና ትልቁ እውነታ ተነጣጥለው የሚኖሩ ነገሮች አይደሉም። ስለዚህ በዛ በእውነታ ውስጥ ወይም በክርስቶስ ሞትና ትንሣኤ ውስጥ የተገባልንን ኪዳን ሪሲቭ የምናደርግባቸው ናቸው። የተገባልንን ያንን ፕሮሚስ ሪሲቭ የምናደርግባቸው ኢንስትሩመንቶች ናቸው ስንል በዛ መንገድ እንለዋለን ማለት ነው። የክላሲክ ፕሮቴስታንቲዝም ውሳቤም እሱ ነው። ሂስቶሪካሊ ፕሮቴስታንቱ የሚታወቀው በዛ ውስጥ ስለሆነ ማለት ነው። ሳክራመንት ላይ እንደው የሆነ ኤንሸንት ቸርች ላይ የሚታመነውን ነገር ፕሮቴስታንቲዝሙ አላመነው ምናምን የሚለው ነገር ብዙ የሚያስኬድ ከዛ አንጻር መታየት አለበት ማለት ነው። ጋይስ ይሄ በደንብ ማየት ያለብን ነገር ነው። አማኒ ካለ ምትለ ነገር ካለ በለና ጠቅልለን እንጨርሳለን። ያ ሰብሰብ ለማድረግ ያክል እንግዲህ ራፕ ማድረግ ግዴታ ስለሆነ ማለት ነው እና ምን አንስተናል እስካሁን ባለው ሲባል ወንጌላዊነት ምንድን ነው? ዲስቲንክቲቭ የሆኑ ፊቸሮቻችን ኦር የሚለዩን አይነት ፊቸሮቻችን ምንድን ናቸው?
አንዳች ነገር ስናወራ ይሄማ ወንጌላዊ አማኝ ነው ሊያስብሉን የሚችሉ ነገሮች ምንድን ናቸው? ከንግግራችን ልክ ጴጥሮስ ከንግግሩ አንተማ ከሱ ጋር ነበርክ ንግግር ያስታውቃል እንደተባለው አይነት ከምናወራቸውና ከምናምናቸው ነገሮች በመነሳት ወንጌላዊ አማኝ መሆናችን ሊያሳውቁ የሚችሉ ፊቸሮቻችን ምንድን ናቸው የሚለውን ነገር አንስተን አይተናል። በተለይ ሶላዎቹ ይለዩናል። ሶላ የሚል ቃል ራሱ ብትጠቀሙ ሰለሞን አይደለም ይዞርላችሁ ማለት ነው። ሌላው ዞሮ ምን እያልክ ነው ሳይሆን የሚለው ጴንጤኔ እንደ ያው ኮመን መጠሪያችን ማለት ነው። ወይም ወንጌላዊ አማኝ ነህ እንዴ ብሎ ነው እንትን የሚናገረው ማለት ነው። የመጀመሪያው እሱ ነው የሚል አይተናል። ከዛ በኋላ ቸርችን ዲፋይን የምናደርግበት መንገድ ያቺ ከሐዋርያቱ ጀምራ መታለች፣ በአስተምሮ ቅብብሎች መታለች ብለን የምናምናት ቤተክርስቲያን ምን አይነት ፊቸር አላት ሲባል 2 ፊቸር አላት። አንደኛው ቃሉን በመስበክ የምትተጋ በማስተማር የምትተጋ ሲሆን፣ ሁለተኛው ደግሞ እንጀራውን በመቁረስ የሚተጉ ነበር። ኦር ሳክራመንት ላይ የሚተጉ የነበሩ ናቸው። ሁለቱን አንድ ላይ ያስኬዳሉ በሚሰባሰቡበት ጊዜ። ስለዚህ 2 ፊቸር አላት ማለት ነው። አንደኛ ቃሉን ዳይሴክት በማድረግ በመስበክ በማስተማር ወንጌልን በመመስከር ሰዎችን ወደ እግዚአብሔር መንግስት በመጨመር ላይ የተጠመደች ስትሆን አት ሴም ታይም ደግሞ ሳክራመንታል ነበረች የሚል ነው። ይሄንን ሪፎርመሮች አፊርም አድርገዋል። ትሩ ቸርችም አሁንም ቢሆን እንደዚህ አይነት ፊቸር ሊኖራት ይገባል የሚል አመለካከት አላቸው። ሂስቶሪክ የሆኑት ኦር ታሪካዊ የሆኑ ወንጌላውያን አማኞችም ደግሞ በዚህ እውነት የሚያምኑ ይህን ትክክለኛውን ነገር እንደ እግዚአብሔር ቃልና እንደ ታሪክ ለማድረግ የሚጥሩ እንደሆኑ ለማየት ሞክረናል ማለት ነው። ለየት ያለች ሀሳብ ያነሳ ነው የአማኞች ክህነት ነው ኦር ፕሪስትሁድ ኦፍ ኦል ብሊቨርስ ነው። ያ ምን ማለት ነው፣ ያ ምን ማለት አይደለም የሚለውን አንስተናል። ምን ማለት ነው ሲባል ካነሳናቸው ፊቸሮች መካከል አንደኛ we have access to God without any intermediate አካል ማለት ነው። መሀል ላይ ማንም አካል ሳይገባ ክርስቶስ ኢየሱስን እግዚአብሔርን አክሰስ ማድረግ እንችላለን በአዲስ ኪዳን የሚል ነው። ስለዚህ ማዕከለኛ አያስፈልገንም ነው። ኦር ግዴታ አይደለም ማዕከለኛ የሚል ነው። ሌላው እያንዳንዱ አማኝ የራሱ ጸጋ እግዚአብሔር የሰጠው ቢያንስ አንድ ጸጋ ስጦታ አለው፣ በዛ ያገለግላል ነው። ኢቨን ቱ ፖይንት ቮኬሽኖች ጭምር ኖርማል ስራዎች ጭምር ሁሉን ለእግዚአብሔር ክብር አድርጉ ከሚለው በመነሳት ለእግዚአብሔር ክብር ተብሎ ሲደረጉ ማስተማሪነት ሊሆን ይችላል፣ መንግስት ሰራተኛ መሆን ሊሆን ይችላል፣ ቢሮ ሰራተኛ የፈለገ ሰራተኛ መሆን ይችላል። ግን ስራው ላይ ለእግዚአብሔር ክብር ብሎ የሚያደርገው ነገር ከሆነ አገልግሎት ተደርጎ ሊቆጠር ይችላል። እሱም ፕሪስትሁድ ኦፍ ኦል ብሊቨርስ ውስጥ ሊገባ የሚችል ነው እያልን ሌሎችንም አስፔክቶች ተመልክተናል። ይሄ ይለየናል። ምክንያቱም እነሱ ሌሎቹ የተቀሩቱ ፕሪስትሁድ ኦፍ ኦል ብሊቨርስን አይቀበሉም። ፕሪስቶች በጣም ጥቂቶች ናቸው፣ ኦር ካህናት በጣም ጥቂቶች ናቸው የሚል ነገር ስለሚያምኑ፣ እኛ ግን አንደኛ ጴጥሮስ አይ ቲንክ ምዕራፍ 2 ላይ ነው እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ አይደለ የተመረጠ ሕዝብ የንጉሥ ካህን ለርስቱ የተለየ ወገን አይደለ ናችሁ የሚል ነገር ይናገራልና የንጉሥ ካህናት ናችሁ ይላል። እናንተ ግን ነው የሚለው፣ እኛ ሐዋርያቶቹ አላለም። እናንተ ይህን መልእክት የምታነቡ በሙሉ ብሎ ከተናገረው ቃል ላይ በመነሳት ነውና ይሄን አይተናል። ከዛ በኋላ ላይ አሁን ሳክራመንቶችን ያየ ነው። ሂስቶሪካል የሆኑቱ እነዛ ታሪካዊ የሆኑ አብያተ ክርስቲያናት ስራቸውን ወደ ሪፎርሜሽን ወደ ታድሶ መምዘዝ የሚችሉ እነዚያ ምን ያምኑ ነበር? ቀደምት አባቶቻችን 5፣ 6፣ 7 ጀኔሬሽን ወደኋላ የነበሩቱ ምን ያምኑ ነበረ ሲባል በዚህ መልክ ያምኑ ነበር ብለን ካተኪዝሞችን ጠቅሰን ኮንፌሽኖችን ጠቅሰን ወይ የእምነት አንቀጾችን የእምነት ድንጋጌዎችን እና የጥያቄ መጽሐፍትን የመልስ መጽሐፍትን ጠቅሰን እንደዚህ ያምኑ ነበረ። እንደው ሲምቦል ብቻ አይደሉም፣ እንደው ምልክት ብቻ አይደሉም። እንደው ዝም ብለን ለማስታወስ ሜሞሪያል የሆነ አክሽን ብቻ ቁጭ ብለን ሞቶልኝ ነበር ተነስቶልኝ ነበር ብቻ አይደለም የምንለው። ሞቱና ትንሳኤው አክቹዋሊ በእኔ ህይወት ውስጥ የሚያደርገው ነገር አለ። በእነዚህ ሲልና ሳይን በኩል ምልክትና ማህተም በሆኑት በኩል ነገር ግን ስፒሪቹዋሊ ህይወቴ ላይ የሚደረግ ነገር አለ። ከነገሮቹ የተነሳ አይደለም፣ ኦር ከአድሚኒስተሩ የተነሳ አይደለም። ያ ማለት ምንድነው? ለምሳሌ ከህብስቱ የተነሳ አይደለም፣ የኃጢአት ስርየትም
የዘላለም ሕይወትም እየተቀበልን የምንቀጥለው ኦር ያንን ነገር ከሰጠን ካህን የተነሳ አይደለም። ነገር ግን በዛ ላይ በተነገረው ቃል ያ ቃል ያንን መንፈሳዊ ነገር በሕይወታችን ላይ ህብስቱንና ወይንም ስንቀበል ያደርጋል የሚለው ኮንሰንሰስ አለው። በእነዚህ ሜን ላይን በሆኑ ወይም ሜን ላይን ሁሌም ስንል ከአፋችን የማይጠፋ ቃል ነው። በዚህ አጋጣሚ ሜን ላይን ሲባል የሚታወቁቱ ወይም ቀደምቶቹ ለማለት ነው። ዋና ዋናዎቹ ወይም ቀደምቶቹ ለማለት ነው። ስለዚህ ሜን ላይን በሆኑት ዘንድ እንደዚህ እየታመነ የኖረ ነው። ስለዚህ አሁን እኛ የምንናገራቸው ቃላት የሆነ ከኦርቶዶክስ ጋር ለመታረቅ ኦር ካቶሊክ ጋር ለመጠጋጋት አይደለም። ኦልሬዲ ይታመን የነበረውን ነገር ያንን ይዘን የቀጠልነው ነው። ለምሳሌ ይህንን ሀሳብ ልናገርና ልጨርስ። ለምሳሌ እስቲ ኤግዛክትሊ በቦታው ላይ ሆናችሁ አስቡት። 16ኛው ክፍለ ዘመን ላይ ማለት ነው። ያው ከ1500 በኋላ 16ኛው ተብሎ ስለሚጠራ በ16ኛው ክፍለ ዘመን ላይ ከካቶሊክ ቤተክርስቲያን እየወጡ ከነበሩ ካቶሊክ ከነበሩ ኋላ ላይ ግን አመፀኞች ተብሎ ኦር ፕሮቴስት የምታደርጉ የምታምፁ ተብሎ ከወጡ ሰዎች መካከል እንደ አንዱ አድርጋችሁ ራሳችሁን ቁጠሩ። እንደ አንዱ አድርጋችሁ ራሳችሁን ቁጠሩ። ደን ያነሳቸዋቸው ቤዚክ የሆኑ ፖይንቶች አሉ። ሉተርም ያነሳቸው ኋላ ላይ ግለሰቦችን በግለሰብ ደረጃ የሚያነሷቸው ካቶሊክ ቤተክርስቲያን ላይ ያላቸው ቅራኔዎችን በቃ ያዟቸው። እናንተም ይህንን እቃወምብሻለሁ፣ ይህንን እቃወምብሻለሁ፣ ይሄ ትክክል አይደለም፣ ይህን አባቶች አላስተማሩም፣ ይሄ በጉባኤዎች አልተወሰነ ምናምን እያላችሁ የምታነሷቸው ጥያቄዎች ይኖራሉ። ኦር ከነበረው ልምምድ አፈንግጠሻል ምናምን የሚሉ ሮማ ካቶሊክ ቤተክርስቲያን ላይ የሚነሱ ቅራኔዎች ያሏችሁ ሰዎች አድርጋችሁ ራሳችሁን ቁጠሩ። በ16ኛው ክፍለ ዘመን ላይ ነበር። ደን የእናንተ ኢሹ ያልሆነ ቶፒክ ደግሞ እንዳላችሁ ቁጠሩ። ለምሳሌ ስትወጡ ጥምቀትና የጌታ እራት ላይ ወይም እነዚህ ሁለቱ ሳክራመንቶች ላይ ዳት ማች ለምሳሌ የተቀሩትን 5ቱን ሳክራመንት ብላ ካቶሊክ ቤተክርስቲያን የምትቀበላቸውን አንቀበልም። ለምን? ሳክራመንታል የሆነ አይደንቲቲ የላቸውም። ይሄ ማቴሪያል እና ኢማቴሪያል የሆነው ነገር ተገናኝቶ የሚል ነው እንግዲህ አውግስቲኒያን የሆነው አንደርስታንዲንግ ኦር ቅዱስ አውግስቲኖስ የሚናገረው ማለት ነው። እና ቃሉና ማቴሪያሉ ናቸው ሳክራመንት የሚለውን ሜካፕ የሚያደርጉት ኦር ቅዱሳት ስርዓቶች የሚለውን ነገር ሜካፕ የሚያደርገው። ስለዚህ እንደዚህ አይነት ኔቸር የላቸውም። ካቶሊክ ቤተክርስቲያን 7 አድርጋለች። ከነዛ ውስጥ 2ቱ ናቸው ይሄ ኔቸር ያላቸው ብለው 2ቱን አነሱ። ስለዚህ የተቀረውን 5ቱን ተቃወሙ። ኦኬ ተቃወሙ። ከዛ 2ቱን ደግሞ ሲወስዱ ካቶሊክ ቤተክርስቲያን ለጥጣ የሄደባቸውን ለምሳሌ እንደ ትራንስብስቴንሽን ሊትራሊ ይቀየራል ማለት ከኮንሰክሬሽን በኋላ እንትኑ ህብስቱ ህብስት አይደለም፣ በቃ የክርስቶስ ራሱ ስጋው ሆኗል፣ ወይኑ ወይን አይደለም ደሙን ሆኗል የሚል ማለት ነው። ሙሉ በሙሉ ተቀይሯል። ስለዚህ እየወሰድን ያለ ነው እንትኑ አይደለም ማለት ነው። ዝም ብሎ የሆነ ነገር አይደለም፣ የተቀየረ ነገር ነው እየወሰድን ያለ ነው የሚል ነው። ኢንፋክት ይሄ ከእንትኑ አንጻር ከማቴሪያሉ አንጻር ወይንነቱ ቀርቷል እያሉ አይደለም። ኦር ዳቦ ውስጥ ያለው ኦር ህብስት ውስጥ ያለው ኤሌመንትነቱ ቀርቷል አይደለም እያሉ ያሉት። ግን ሰብስታንሱ ትራንስ ያደርጋል ነው፣ ይቀየራል ነው ወደ ምንነት፣ ወደ ክርስቶስ አካልነትና ደምነት። ይህን አምድረው ነው ሲቃወሙ። ኦኬ ያ ማለት ግን ሲታመን የነበሩ ሌላ ነገሮች የቤተ ክርስቲያን አባቶች ሲሏቸው የነበሩ ነገሮች ጋር ጥለኛ ነበሩ ማለት ነው ወይ? ኦኬ ወደኋላ አይደለም አሁን ሆናችሁ ማውራት የሚኖርባችሁ፣ እዛው በዘመኑ ሆናችሁ ነው። ባይዞ ወጥታችኋል። ትራንስብስታንሺዬሽንን ተቃወማችሁ ማለት ሪል ፕሬዘንስን ትቃወማላችሁ ማለት ነው ወይ? ሳይንና ሲል የሚለውን ሌሎቹ የቤተ ክርስቲያን አባቶቹ ሲናገሩ የነበረውን ሳይን ነው ብለዋል፣ ምልክት ነው ብለዋል፣ ሲል ነው ብለዋል፣ ማተም ነው ብለዋል። ከኪዳን ጋር አያይዞ ተናግረዋል፣ ከድህነት ጋር አያይዞ ተናግረዋል። ያንን በሙሉ ትቃወማላችሁ ማለት ነው ወይ? አትቃወሙም። ምክንያቱም ወፍ ዘራሽ አይደላችሁም። ከሆነ ቦታ ላይ ብቅ ብላችሁ ክርስቲያኖች ነን እያላችሁ አይደለም ያላችሁት። ኦልሬዲ ክርስቲያን ከሆነው ትራዲሽን ውስጥ በሆነ አመለካከት ዞር እያላችሁ ነው ያላችሁት። ትክክል አይደለሽም አንቺ መሀል ላይ ቀየርሽው ነገር አለ ብላችሁ እየተቃወማችሁ ነው ያላችሁት። ኦኬ ታዲያ የነበረውን ነገር ይዛችሁ የምትሄዱ ከሆነ ይሆነ ወደኛ መጣችሁ ይሉናል አይደል? እዚህ ያሉት አናቃችሁም። እኛ የምናውቀው ካቶሊክን ብቻ ነው። ፎር ዳት ማተር እናት ቤተክርስቲያን ምናምን ሲባል ሰምታችሁ የምታውቁ ሰዎች፣ አሁን ከእናት ቤተክርስቲያንነቱ ጋር ችግር የለብኝም። እናት ቤተክርስቲያን ሲባል ለእኛ እናት ቤተክርስቲያን አይደለችም ኦርቶዶክስ ቤተክርስቲያን።
ለእኛ እናት ቤተክርስቲያን ካቶሊክ ናት። ኦኬ ያደግነውም የምናውቀውም የለመድነውም ሰፈሩም ካቶሊክን ስለሆነ ማለት ነው። እናታችን ካቶሊክ ነች። እዛ ውስጥ ነው ያደግነው። ስለዚህ አሁን እዚህ ያሉ አንዳንድ የኛዎቹ ራሱ እንደዚህ ሲያሸበሽቡ አይቻቃለሁ። እናት ቤተክርስቲያን እንደመሆኑ ያለው የእኛ እናት አይደለችም። ምንም ከሷ የምንቀበለው ነገር የለም። ኦር የሆነ እየተቀበልን ኖረን የተለያየነው ነገር የለም። ቶታሊ ትራዲሽናችን ሌላ ነው፣ ምንጫችን ሌላ ነው፣ የተቀዳንበት ሶርሱም ሌላ ነው። ኦኬ ሌላ ነው። ስለዚህ ለእኛ እናት ልትሆን አትችልም። ይሄ ምንም እንትን የሚል ነገር የለውም። ስለዚህ ከእናንተ ጋር ለመታረቅ አይደለም እዚህ ማለት ያላቸው ኦርቶዶክሳውያን ወደኋላ ሄደን ኮንፌሽኖቻችንን ስናመጣ ከእናንተ ጋር ለመጠጋጋት አይደለም። ኦልሬዲ ምን እየታመነ እንደነበረ ለማሳየት ብቻ ነው ታሴ። ስለዚህ ሲታመን የነበረው ነገር ከእናንተ ጋር የሆነ የሚመሳሰል ነገር ካለው በቃ ይመሳሰላል ብለህ ታልፋለህ። ወደ እኛ ተቃረበ አትበለን። አንተዋወቅም። እኛ ካቶሊክ ውስጥ ነው የነበርነው። ከእናንተ ጋር ምንም ያገናኘ ነገር የለም። በጉባኤ ተለያይተናል። ኦኬ በጉባኤ ከልቄዶናዊ ብላችሁ ዞር አድርጋችሁናል። ነን ከልቄዶናውያን ተብላችሁ ዞር ብላችኋል። ኦሬንታል ተብላችሁ ዞር ተብላችኋል። በቃ ወጣችኋል፣ የላችሁም። ስለዚህ ምንም ይሄ ጸበላችን የሚያገናኝ ጸበል የለንም እኛ። ኦኬ ምንም ያገናኝን ጸበል የለንም። ፎር ዳት ማተር ኢትዮጵያዊ ከመሆኑ ውጭ ማለት ነው። ኦኬ ስለዚህ ብንመለስ እንኳን የምንመለሰው ኔጎሽት የምናደርገው ከማን ጋር ነው? ከካቶሊክ ጋር ነው ኔጎሽት የምናደርገው። እንደው አንዱ ቤታችን ያ የሚያሞቀን ስንሟሟቅ የነበርንበት ኦኬ እያደረግን ያለነው ነገር የለም። ስለዚህ እምነቶቻችን እነዚህ ናቸው ማለት ነው። ኦኬ እምነቶቻችን እነዚህ ናቸው። ተባረክ ማኒ። አክቹሊ አልቋል፣ ጨርሰዋል። እዚህ ላይ የምጨምረው ነገር አይኖረኝም። አስ ፕሮቴስታንትስ የእኛን የለየን ነገር ምንድነው የሚለውን ነገር ማስቀመጥ ነበር የዛሬው ዓላማ። እኛ ኢሴንሻል ቲቺንጎቻችን እነዚህ ናቸው። ሶ ከዚህ በኋላም በሰፊው የምናነሳቸው ነገሮች ነው የሚሆኑት። እዚሁ ሐሙስ እንትን ስለማደርግ ኦልሬዲ ባለፈው ነገር ክርስቶስን ጀምሬያለሁ። ከዛ በኋላ እንቀጥልባቸዋለን፣ ትምህርቶቹን በሰፊው እንቀጥልባቸዋለን። ግን ደግሞ ፕሮቴስታንት ያደረገው እንደምትመለከቱት ነው። ርዕሱ ላይ ዶክትሪን ፈርስት፣ በቃ ዶክትሪን ነው እንጂ ልምምድ አይደለም። ፕሮቴስታንት ያደረገው ዶክትሪን አለቀ። ሶ አንተም ፕሮቴስታንት ያደረገህ ምንድን ነው? ኦኬ ፕሮቴስታንት ያደረገህ ምንድን ነው? እንደ ፕሮቴስታንት አይደንቲፋይ የምታደርገው ራስህን በምን አይነት ምንትን ነው፣ በምን አይነት ሜካኒዝም ነው የሚለው ነገር በጣም ወሳኝ ነው። ሶ ለልምምድ ከትምህርት በላይ ከዶክትሪን በላይ ኢሴንሻል ከምንላቸው ነገሮቻችን በላይ ለልምምድ ቦታ የሚሰጥ አካል ካለ እሱ የፕሮቴስታንት አይደንቲቲ አይደለም። እሱ አይደንቲቲያችን ፎርም የሆነው በዛ በክርስቶስ ትምህርት ውስጥ ስለሆነ ከቤተክርስቲያን ታሪክ ጀምሮ ያለው ያንን የሚያሳዩ ስለሆነ ኦኬ። ስለዚህ ወደ መጽሐፍ ቅዱስም ስንመለስ ሰዎች የሚጠየቁት ልምምዳቸውን ሳይሆን ትምህርታቸውን ነበር። አደሴም ታይም ልምምዶቻቸው በትምህርቶቹ ውስጥ የምንትን የሚደረጉ ናቸው፣ የሚታረሙ፣ የሚመረመሩ፣ የሚመዘኑ ናቸው። ስለዚህ ዛሬም በተመሳሳይ ይህ ሊሆን ይገባል። የመጀመሪያው ጉዳያችን ልናደርግ የሚገባል ነገር ነው። ስለዚህ ከዶክትሪናችን ጋር እንትን የሚያደርግ የሚጋጭ ነገር